ወሬ ኮርነራችን ከቻናል ዋን ተጀምሯል። ቤተሰቦቻችን በዚህ ቦታ ላይ ከሙያተኞች ጋር ብዙ ነገር እናወራለን። የማይወራ ነገር የለም። በምናወራቸው ጉዳዮች ውስጥ ግን ህይወታችንን የምናሻሽልበት፣ አመለካከታችንን መለስ ብለን የምንፈትሽበት፣ የተለያዩ የህይወት ፍልስፍናዎች የምንጋራበት፣ ከዛ ባለፈ ደግሞ ሙያዊ ትንተናዎች የሚፈልጉ ጉዳዮችን በድፍረት አንስተን ከእናንተ ከቤተሰቦቻችን ህይወት ጋር እያዛመድን የምናነሳበት ይሆናል። ወሬ ኮርነር ላይ የዛሬው እንግዳችን ማን ነው ካላችሁ፣ እኔ በግሌ ስለ ስነ አእምሮ መስማት ማውራት በጣም ከሚያስደስታቸው ሰዎች መካከል አንዷ ነኝ። የስነ አእምሮ ሕክምና ባለሙያ የሆነው ነብዩ ጃጊሶ የዛሬ ወሬ ኮርነር እንግዳይ ነው። በጣም ደስ ብሎኛል ስለመጣ። አመሰግናለሁ በጣም ትጂ። የስነ አእምሮ ጉዳይ በጣም ብዙ ነው፣ ግን አንዱን ነገር እንደው በደንብ እንፈትፍተው እዚህ ቦታ ላይ ብዬ ስላሰብኩ ስለ ስሜት ምርጫ ያድርጊያለሁ። ምክንያቱም አሁን ያለንበት ዘመን ስሜት ከልጅነት ጀምሮ እስከ አረጋዊ እድሜ ድረስ ብዙ ይባልለታል። ድሮ ስለ ስሜት ብዙ አንሰማም ነበር። የሰው ልጅ ስሜት አልነበረውም ድሮ። አሁን ነው የመጣው። ደብሮኝ ነው፣ ደብቶኝ ነው፣ ሰልችቶኝ ነው፣ ደስ ብሎኝ ነው፣ ግራ ተጋብቼ ነው፣ ፈርቻለሁ፣ የብቸኝነት ስሜት ተሰምቶኛል። ማንሰማው ኬዝ የለም። እንደውም አንድ ሰው በዚሁ አጋጣሚ መነሻ እንዲሆነ ነው ምን አለኝ፣ ዝርዝሩን አብዝታችሁ ሳይንሳዊ ስያሜ እየለጠፋችሁ ህይወታችንን አወሳሰባችሁት የሚል ሁሉ በድፍረት ነገረኝና ቻሌንጅ ማድረግ አለብን ይህን ሀሳብ ዛሬ። አዎ በአጠቃላይ ግን ያው እንደ በድሮ ጊዜ ስፔሻሊ ሰዎች ይሄ ከድክመት ጋር ያያዩታል። አሁን ስሜትን ሰዎች ናቸው ስሜት ያላቸው። ለምሳሌ እንጨት ጋር ሄደን ሳምቲንግ ብናደርገው ምንመታውን ምላሽ ነው የሚሰጠን፣ ከዛ የዘለለ ነገር አይሰጠንም። ሰዎች ጋር ስንመጣ ግን መደበር ይኖራል፣ እንዳልሽው መደበት ይኖራል፣ እንዲሁም ደግሞ ፍርሃት ይኖራል፣ ደስታም ይኖራል። እና እነዚህ ነገሮች እንደ ይሄ ከተፈጥሮ ውጪ አድርገን ነው የምናስባቸው እና እነሱን ለመቀበል ራሱ የምንቸገርባቸው ሁኔታዎች አሉ፣ ስፔሻሊ በድሮ ጊዜ። አሁንም ግን ሙሉ በሙሉ ተቀብሏል ማለት ይከብዳል። አንዳንዴ ይሄ ከድክመት ጋር ይያያዝና ወንዶች የሆነ ጎራ ይይዛሉ፣ ስሜቶች ደግሞ ለሴቶች የሚሰጡበት ሁኔታዎች አሉ። ወይም ሴቶች ናቸው ብዙ ጊዜ ይህንን ነገር የሚያነሱትና ይሄ በጎራ የመከፋፈል ነገሮች አሉ። ይሄ ልክ አይደለም። አሁንም ቢሆን ድሮም ቢሆን ሰው እስከተፈጠረበት ድረስ ኢትስ ናቹራል ነገር ነው፣ ተፈጥሯዊ ነገር ነው። እንደ ይሄ የምንበላው ሁላ ስንበላ መጥገብ አለ። ሳምቲንግ ሀፐን ሲያደርግ በዛው ሪስፖንስ ወይም በዛ ምላሽ ስሜት የሚባለው ነገር ይቀሰቀሳል። ይሄ አንድ ነገር የሚያስደስተን ነገር ስናይ እንደምንደሰተው ሁላ የሚያስከፋን ነገር ስናይ ደግሞ እንከፋለን። ስሜት ማለት ይሄ ፕሮሰስ ነው። በቃ በአጠቃላይ የሆነ ነገር በልጅነታችን ጊዜ ያስገባ ነው ነገር። ስፔሻሊ ለምሳሌ ስትራመጂ የሆነ ሰው ከኋላ ቲጂ ቢልሽ ቶሎ ብለሽ ትመለሻለሽ። ቲንግ ኢዝ አንቺ ቲጂ እንደሆንሽ ብዙ ጊዜ ፕሮግራም ተደርገሻል። ስሜት ጋር ስንመጣ አንዳንድ ነገሮቻችን ምንድን ናቸው ለእኛ ልክ አይደሉም። የሆነ ዲስከምፈርት ወይም የማይመች ስሜቶች ይፈጥሩብናል። እነዛ ባጋጠሙን ጊዜ አይምሯችን ቶሎ ብሎ ወደዛ ስሜት ይገፋፋናል ማለት ነው። በዚህ ጊዜ ነው ስሜት የሚፈጠረው። ያኔ የነበረው አረዳድ፣ መሀል ላይ የነበረው አረዳድ፣ አሁን ላይ የነበረው አረዳድ ሳምሃው እየተሻሻለ ነው ብዬ አስባለሁ በሰዎች ዘንድ። አሁን እንደው በድፍረት ስናወራቸው ለምሳሌ ሪሌሽንሺፕ ውስጥ ያሉ ወጣት ሰዎችን እናቸው እንደው ማሳያ ስለሚሆናል። ደብሮኛል ልትል ትችላለች ለባሏ። ለምንድን ነው ሁልጊዜ የሚደብራት? ደስ ብሎኛል ልትል ትችላለች። ግራ ተጋብቻለሁ፣ የብቸኝነት ስሜት እየተሰማኝ ነው፣ እየተረዳኝ አይደለም፣ የህይወትን አላማ ያጣሁ አይነት ስሜት ይሰማኛል፣ በሰው ተከብቤ ብቸኝነት ስሜት አለኝ፣ ፍርሃት፣ መንቀጥቀጥ፣ ይሄ አንግዛይቲ የሚሉት ነገር፣ ስትረስ። እነኚህ ሁሉ ነገሮች እየተተነተኑ ሰዎች ወደ ምን ይወስዱታል? ስሜትን ማስተዳደር ራሱን የቻለ በጣም ትልቅ ስራ ነው። ከምናወራው ባይወራ ዝም ብሎ እንደ ድሮ ብንኖረው አይነት ነገር። አዎ እንደዛ አይነት ነገርም እንሰማለን። እና ሪሌሽንሺፕን ራሱ ለመምራት ስሜትን ማወቅ፣ ስሜትን ማስተዳደር፣ የሌሎች ስሜትን መረዳት አንድ የቤት ስራ እየሆነ ነው። አልከበደም ነገሩ? ብዙ ጊዜ ምንድነው ይሄ ስፔሻሊ እዚህ ጋር ስታነሽ ምንድነው ሰዎች ማራስማስ የሚባል ህመም አለ። ወይም ይሄ ዲቱ ይሄ ማልኒውትሪሽን ወይም ይሄ አመጋገብ ችግር በሚፈጠርበት ስፔሻሊ ፕሮቲን ኮንተንቶችን ባለመመገባችን ምክንያት ሊፈጠር የሚችል ማራስማስ የሚባል
እንትን አለ። እንደዛ አይነት ሁኔታ ውስጥ ሰው ሲገባ ምንድን ነው የሚያደርገው? የመጀመሪያ ነገር ከታወቀ በኋላ እንደገና ኒውትሪሽናል ሳፕሊመንቶችን ቀስ በቀስ እንዲያገኝ ነው የሚደረገው። አሁን ሰዎች የከበዳቸው እንዴት ነው ቶሎ ብሎ ሁሉን ነገር ማስተካከል ይፈልጋሉ። ለምሳሌ ጥልቅ ተብሎ ወደ ሪሌሽንሺፕ ወደ ግንኙነት የተለያየ ሁኔታ ውስጥ ይገባል። ከዛ ይከብዳል። በአንዴ ሁሉም ነገር ለማስተካከል ይከብዳል። እንዴት ነው ፎርም የተደረግነው? እንዴት ነው እኛ ያደግነው? እንደውም ይሄን ካነሳን አይቀር ይሄ ጆን ባብል የሚባል አንድ ሰው ያለ በ1950 አካባቢ ስለ አታችመንት ወይም ስለ ቁርኝነት ወይም ስለ ስሜታዊ ትስስር ቲዮሪ አንስቶ ነበረ። ከሱም በኋላ ከ10 ዓመት በኋላ ደግሞ ማሪያን ኤርስወርዝ የምትባል ሴት ወደ ይሄ ሴኩርድ እና ኢንሴኩርድ ወደሚባለው አታችመንት አመጣችልን ማለት ነው። ምንድነው ጥቅሙ? ያኔን የተገነባ ነው። አሁን መተን ዛሬ ስለ ስሜት ማስተዳደር ስለ ስሜት የተለያየ ነገሮች የምናወራው ያን የተገነባልን ነገር ነው። ያን እንዴት ነው የተገነባው? ሴኩርድ ነው ወይም ይሄ ደህንነት በሚሰማን ነው ያደግነው ወይስ ደህንነት በማይሰማም ወይም ኢንሴኩር ወደሚለው ማለት ነው። ደህንነት ላይ ስናድግ ብዙ ጊዜ ልጆች ቤተሰቦቻቸው የሆነ ቦታ ሲሄድ ያለቅሳሉ። ተፈጥሯዊ ነው። ሲመለሱ ምንድን ነው ግን የሚሰማቸው? ወላጆቻቸውን ሲያገኙ እንደገና ነው የሚያለቅሱት ወይስ የመረጋጋት ስሜት አላቸው? እዛ ጋር ምን ይፈጠራል? የመረጋጋት ስሜት ያላቸው ደህንነት ውስጥ ነው ያሉት የሚል ስያሜ ያገኛሉ። ያ ማለት ምንድን ነው? ቤተሰባቸው እነሱን ይንከባከባቸዋል፣ ይስማቸዋል፣ ይረዷቸዋል። ይሄ ሲያለቅሱ ሂድ ምናምን ሳይሆን ጠጋ አድርጎ የማየት ዝንባሌ አላቸው ማለት ነው። ሴኩርድ ነው። ምንም ቢመጣ ይሄ ማይሰሙ ናቸው። ያ ማለት ስሜታቸውን በስነ ስርዓት መግለጽም ይችላሉ፣ ማስተዳደርም ይችላሉ። ኮንፊደንትም ናቸው ማለት ነው። በሌላው በኩል ደግሞ ኢንሴኩርድ ነው አይደል ያልኩት። ኢንሴኩርድ ሲባል ደግሞ ወደ 3 የሚያክሉ በውስጡ አሉ ማለት ነው። አንዳንዶች ምንድናቸው? በፍርሃት ውስጥ የተከበበ ነው ወይም ይሄ አንሸስ የምንላቸው ናቸው። አንሸስ ላይ ሲሆኑ ምንድን ነው የሚፈጠረው? ወላጆቻቸው እንደተመሳሳይ ይሄዳሉ የሆነ ቦታ ያለቅሳሉ። ተፈጥሯዊ ነው። ኦኬ። ሲመለሱ ግን ሊጠጓቸውም ይፈልጋሉ። እንደገና ደግሞ ይሄድባቸዋል ብሎም ስለሚጨነቁ እርግጠኛ አይደሉም። በቃ የሆነ ይሄ ቋሚ ያልሆነ ፍቅር ነው የሚያገኙት። አንዳንዴ እንክብካቤ ያገኛሉ። አንዳንዴ ደግሞ ምን ይፈጠርባቸዋል? እንክብካቤ የሚባለውን ነገር ያጣሉ። እንደዚህ አይነት ሁኔታ ውስጥ ሲያድጉ ሁሌም መቼ ምን ባደርግ ያችን እንክብካቤ እናገኛለን በሚለው እይታ ውስጥ ነው የሚቀመጡት ማለት ነው። እነዚህ ሰዎች እንደውም ይሄ አሁን አታችመንት ስለ ሪሌሽንሺፕ ካነሳሽ አይቀር በስሜት የማይቀርቧቸውን ሰዎች በማሳደድ ላይ ነው የሚገኙት። ምን ማለት ነው? ለምሳሌ በግንኙነት ውስጥ አንድን ማፍቀር ኦኬ፣ ማያፈቅረንን ሰው እያፈቀርን ዘመናችንን መጨረስ ማለት ነው። አንድ ቀን ይሳካል እያለ በቃ ዝም ብለን ነው የምንሮጠው። ምክንያቱም ብትጠይቋቸው ሰዎች ሲርቋቸው ስለማይችሉ ይሄ በሰዎች መራቅን መገለልን ይሄ ይትቶኝ ይሄዳል የሚል ፍርሃት ነው የሚያቆያቸው ማለት ነው። ስለዚህ ኢሞሽናሊ አንአቬለብል የሆነ ሰዎች ጋር አታችድ ይሆናሉ፣ ይጎዳሉ። ያውቃሉ እኮ ለምሳሌ እንደሚጎዳቸው ያውቃሉ፣ ግን መለየትን አይመርጡ። ምክንያቱም እነሱ ናቸው ችግራቸው። ይሄ ቤተሰብ ጋር ምንድን ነው የተፈጠረው? ቤተሰብ መጥቶ የሆነ ነገር አድርጌላቸው ሁሌም እንክብካቤ ለማግኘት ነው ትግላቸው። ያ ትግል ስለሆነ የነሱ ኢፈርት ነው ሰው የሚያቆየው። አሁን ግንኙነቱ ጋር ስንመጣ የነሱ ወይም በነሱ በጣም በሆኑላቸው ልክ ነው ሰው የሚቀመጠው ብሎ ነው የሚያስቡት። ፍቅርን ሳይሆን ትግላቸው ነው የሚያስቀምጣቸው ብሎ ነው የሚያስቡት። አስቀድሞ ያለው የስሜት አለመረጋጋታቸው ተቃራኒውን ነገር እንዲፈልጉ ሊያደርግ ይችላል ነው። ስለዚህ እዚህ ጋር ምን ይፈጠራል ማለት ነው? እኔ የሆነችን የኔን አጋር ለመፈለግ ሲሄድ እኔ በጣም ኮስት ማድረግ አለብኝ። ምንም እሷ ሳትሆን እኔ ምንም ሆኜ እሷን አስደስቼ ከኔ ጋር ማቆየት ነው ታርጌት። እሷ ከሄደችብኝ የሚል ፍርሃት ነው ያለኝ ማለት ነው። ማቆየት አይደለም ታርጌቴ። ትሄድብኛለች፣ ፍርሃት አለኝ። የራስህ ስሜት ፍርሃት ነው ማስተዳደር ያልቻልከው። እንደውም ሰሞኑን ያቀረባችሁት ፕሮግራም ላይ ፒፕል ፕሌዚንግ ወይም ይሄ ምንድነው ይሉኝታ በጣም የሚያጠቃቸው ሰዎች አብዛኛዎቻቸው በዚህ ሁኔታ ውስጥ የሚያድጉ ናቸው። ይሄ በአንሸስሊ አታችድ የሆኑ ሰዎች ወይም በፍርሃት ውስጥ የተከበቡ ሰዎች፣ ያ ማለት በቋሚነት ፍቅርን ያላገኙ ሰዎች ናቸው። ሌላኛው ምን አለ? ይሄ አቮይዳንት የምንላቸው ወይም ይሄ መራቅን እንደ መፍትሄ አድርጎ የሚያስቡ ሰዎች አሉ። መራቅን እንደ መፍትሄ አድርጎ የሚያስቡ ሰዎች ምንድነው ብዙ ጊዜ ሰው ይሄ ወላጆቻቸው ሲሄዱ ያለቅሳሉ። እንደገና ተመሳሳይ ሲመጡ ግን አይቀርቧቸውም። እነዛ ቢያንስ ለመቅረብ ይታገላሉ አንሸስ ላይ ሲሆኑ። እዚህ ጋር ግን አይቀርቧቸውም። ሲቀርቡም የሆነ ደስተኛ ስሜት አይሰማቸውም። እነዚህ ምን አይነት እንትን ነው የሚያገኙት? ለምሳሌ
ማልቀስ የተለያየ ኢሞሽናል ነገሮችን ያሳያሉ። በነገራችን ላይ አንድ ልጅ ከተወለደ በ3 ዓመት ወይም በ1000 ቀናቶች ውስጥ የሚገነባ ነው ይሄ አታችመንት ቁርኝነት የምንለው ወይም የስሜት ቁርኝነት የምንለው በ1000 ቀናቶች ሰዎች አይ ምንም አያውቅም በምንልበት ጊዜ ነው የሚገነባው። ይሄኛው አሁን የምናገረው ማለት ነው። ሶ በዚህን ጊዜ ዲስኦርጋናይዝድ ሲሆን ወይም የሆነ አቮይዳንት ሲሆን ምንድነው የሚፈጠረው? የሚጠይቁ ጥያቄ አለ፣ የስሜታዊ ጥያቄ መታቀፍ መፈለግ ሊሆን ይችላል። ያ ማለት እቀፊኝ ሳይሉ የሚሉት ማልቀስ፣ የተለያየ ስሜቶችን ማሳየት ነገር ጎሏል በቃ ሳምቲንግ ስለሚጎልባቸው ምን ያሳያሉ? ያው መናገር የማይችሉ ሰዎች ሊኖሩ ይችላሉ በሰዓቱና ስለዚህ ማሳየት ላይ ትኩረት ያደርጋሉ ማለት ነው። በዚህን ጊዜ እንግዲህ አላገኙም ማለት መኮርኮም ሄደልኝ በቃ አሁን እንደውም ዲጂታል ዘመን ነው። ከልጅ ይልቅ ስልክ ነው ተቆራኝቶናል። በቃ ወደ ስልክ ነው የምንሄደው። ስለዚህ ልጅ ያልቅስ አያልቅስ የኛ ታርጌት አይደለም ማለት ነው። ኦር የሚያሳድግልን ሌላ አካል ነው። ሌላ አካል ደግሞ እናት ላይሆን ይችላል፣ ወላጅ አባት ላይሆን ይችላል ማለት ነው። ሶ በዚህ ሁኔታ ውስጥ ሲያድግ ምንድነው የሚፈጠረው? እኔ ምን መሆን አለብኝ፣ ራሴን መቻል አለብኝ የሚል አስተሳሰብ ይዞ ነው የሚያድጉት። ስለዚህ ግንኙነት ውስጥ ይገባሉ። እነዚህ ግንኙነትን ወዴት ነው የሚመለከቱት? ይሄ ጥገኝነትን ነው የሚያስቡት። አንድ ሰው ከአንድ ሰው ጋር ግንኙነት ሲያደርግ ወይም ግንኙነት ሲመሰርት አንዱ ለአንዱ ናርቸር የሚያደርግ ሳይሆን ወይም ፍቅር የሚሰጥ ሳይሆን አንዱ ለአንዱ ጥገኛ አይነት ስሜት ነው የሚሰማው። ስለዚህ ጥገኝነት ቦታ ላይ አይቀመጥም ማንም ሰው። ያ ስሜት እንዲሰማቸው ነው የሚያደርገው ማለት። ቶሎ ብሎ ጥገኛ የሆነ ሰው መሸሽ ነው ያለበት። አሁን ቅድም ስለ መታቀፉ ነገር ስታነሳ በትውልድ ውስጥ ለውጥ ይዘን የመጣንበት ነገር አለ። የኔ እናት ጋር ስትወጣ ስትገባ ይሄ እናቴ ልጄ ተባብሎ የመተቃቀፍ ነገር አላሳደገንም እውነት ለመናገር። የኔ ልጅ ጋር ግን ከውጪ ስገባ ተንጠላጥለው አቅፈው ጠረኔን አሽትተው ይሄ አገላለጻችን ባህልን መሰረት ያደርጋል። ስሜትን ሰው ስለሆንክ ብቻ የምታደርገው የምትቀበለው ነገር አይደለም የሚለውንም አንድ ላይ እንድናይ ፈልጌ ነው። እና የእኛ እናቶች አያቶች ምን ይላሉ? ማቅበጥ ነው፣ መላላስ ነው። ይሄ በቃ መጣበቅ፣ አላግባብ ቦርደር ያስፈልጋል ይላሉ። ልክ ነው ልክ አይደለም በኋላ ላይ እናወራዋለን። ግን በዛ ደረጃ ያደገ አንድ ልጅ ነገ ቅድም ወዳልነው ሪሌሽንሽፕ ሲመጣ መታቀፍ ሲጎል ምንድነው የተፈጠረው ህይወቴ ውስጥ ብሎ ሊያዛባው ይችላል አይደል? ሴቶች ይፈልጋሉ ይባላል። ለምሳሌ መታቀፍ፣ መሳም፣ ደህና ውለሽልኛል ወይ ደህና አምሽተሽልኛል አይነት ነገር አንድ ቀን ሳት ሲያደርግ ባልየው ወይም አስፈላጊ አይደለም ብሎ ሲያስብ የሆነ ነገር ጎሏል እዛ ህይወት ውስጥ ድሮ ያልነበረ አሁን የመጣ ነገር ይባላል። እንደውም ሰሞኑን ያነበብኩት አንድ ሪሰርች ጠዋት ሚስቶቻቸውን ስመው የሚወጡ ወንዶች እድሜያቸው ረዥም ነው የሚለው ነገር ብዙ አበሾች ያሾፉበት ነገር ሆኖ አይቻለሁ ሶሻል ሚዲያ ላይ ሳይቀር። ስለዚህ ስሜት ህይወት ነው፣ ስሜት እድሜ ነው፣ ስሜት ከሰዎች ጋር መኖር ዋስትና ነው የሚለውንም ነገር እንድናወራ ምክንያት ይሆናል። ልዩነቶቹን ብትነግረኝ ደስ ይለኛል። ልጅነት ላይ የነበረን ነገር እና እኛ ደግሞ ለልጆቻችን እያደረግን ያለነው ነገር። አንዳንዴ የሆነ ሰው መጥቶ ቢያቅፍ ደስ ይላል፣ ቃላት መናገር ባትችል ልክ የነጮች ፊልም ላይ እንደምታየው አይነት ያ እንፈልጋለን። ስፔሻሊ በልጅነት ላይ ሳናገኝ ስንቀር ይሄ ለርንድ ነው አይደለ? ቢሄቨር የምንለው የምንለምደው ነገር ነው። ባህሪዎቻችን ስንለምዳቸው ለእኛ ደግሞ ኮር ፊገርስ የምንላቸው ሰዎች አሉ። ወይም እኛ ለእኛ ይሄ እንደ ሞዴል አድርገን የምንጠቀማቸው ለምሳሌ ወላጅ አባታችን፣ ወላጅ እናታችን፣ ኦር ታላላቅ ወንድሞቻችን፣ ኦር ታላላቅ ሰዎቻችን እኛ የምናያቸው እነሱን መከተል እንግዲህ የህይወት ዘይቤ ነው የሚሆነው ማለት ነው። እነሱ የሚያደርጉትን ነገር ለማድረግ ነው የምንታገለው። ኤዘር በትምህርት እስካልተቀየረን ድረስ ኦር ሳምቲንግ አስተምኖ እስካላለፈ ድረስ ማለት ነው። በዚህን ጊዜ እኛ እንግዲህ በልጅነታችን ብዙዎቻችን አብዛኞቻችን የኢትዮጵያ ህዝብ እንግዲህ ታቅፏል ለማለት ይከብዳል። አረ እንደውም በድሉ እደግም ተብሎ ስሙን በድሉ ሆኖ ነው የምናድገው። በጣም በአብዛኛው እኛ የምናድግበት አስተዳደጋችን ይሄ ስለመታቀፍ ብዙም ቦታ የማይሰጥ ነው። ኮስተር ያለ ነው። በቃ ጠንካራ መሆን አለብህ፣ ራስን ቻል፣ እንትን ውስጥ ተሰማራ ነው። በቃ የሆነ ትዕዛዝ ብቻ ነው። ዋን ሳይድ ሜሴጅ ነው። በቃ ከአንተ ከወላጆች ይወጣል፣ ልጆች ይፈጽማሉ። አትሞላቀቅ ዞር። እንደውም አንዳንዴ በጣም ከባድ ነው እውነት። ይሄ ስፔሻሊ ውስጣችን ይፈልገዋል። አሁን ካደግን በኋላ አንዳንዴ ያኮ ነው ስሜት የምንለው። አሁን አንዳንዴ ሰዎች ምን ይሉኛል በማማክርበት ጊዜ ይመጡና
ባሌ በቃ የሆነ ያለመድኩትን ባህሪ ሰጠኝ ወይም ያረግብኛል፣ በጣም ይወደኛል፣ እኔ ግን አይገባኝም። ላይክ እኔ ይሄ ነገር አይገባኝም፣ እኔ መሳም አይገባኝ፣ እኔ ይሄ ነገር በቃ ለኔ አዲስ ነገር ነው። ሶ ስሜቴ አይፈልገውም። ፍርሃት አለ፣ ፍርሃት አይደለ ስሜት በራሱ ሶ ፍርሃት አለ። አክሰፕት ለማድረግ ይቀበላሉ። ስለዚህ ፍቅር ተሰጥቶም ሙሉ ስሜታቸውን በፍቅር መግለጽ የሚችሉ ሰዎችንም የሚፈሩ ሰዎች አሉ ማለት ነው። በጣም ይሄ ደግሞ ከባድ ነው። ምክንያቱም ለነሱ ስትሬንጅ ቲንግ ነው፣ አዲስ ነገር ነው። ይሄ ዛሬ ማግኘቱን ብቻ አይደለም፣ ፍቅር ነው እኮ አሁን የሚሰጠው። ሜቢ ዛሬ የሚሰጠው እኮ ሳምቲንግ ጥሩ ነገር ሊሆን ይችላል። ግን እነሱ ይሄ አብዛኛው ማንነታችን የሚመራው ሳብኮንሽስ ማይንዳችን አይደለ? ሶ ኦርጋናይዝ ተደርጓል እስከ 12 ዓመት ባለን ጊዜ ማለት ነው። ያኔ ምን አይነት ነው ትርጉም የሰጠው? ለምሳሌ እኔ አሁን የሆነ ሰው ስም ጥሪ ብልሽ በአንድ አይመጣልሽም። የምትጠሪያቸው ሊሆኖች ያኔ አንደኛ ክፍል ሁለተኛ ክፍል የተማርሽውን የሆነ ሰው ባመጣልሽ ያን ሰው ሶሎ ብለሽ ስሙን ትጠሪዋለሽ። ዳቲንግስ ውስጥሽ ምን አለ? ያ ሰው እንዳየሹ ትርጉም የሚሰጥልሽ አካል አለ ማለት ነው። አንድ ያስቀመጥኩት ነገር አለ። we call ሂፖካምፓስ እንለዋለን። ምን ማለት ነው? ሚሞሪያችን። አንድ ነገር በዚህን ጊዜ ይሄን ሰውዬ ታውቂዋለሽ ማለት ነው። ሶ ቶሎ ብሎ አይምሮሽ በአንዴ ስሙን ይጠራል፣ የሱ ጋር ያለውን ነገሮች ያመጣል። እንደዛው ልክ አሁን ላይ የምናገኘውን ነገር ዛሬ ላይ ብቻ አይደለም የሚያውቀው። ሂፖካምፓሳችን ምንድነው የሚያደርገው? ታይም ሊሚቴሽን አይኖረውም። አንዳንዴ በዚህ ጉዳት ያልፍና ይሄ ነገር አምና ነው ይሄ ነገር ዘንድሮ ነው ብሎ አይለይልንም። ያኔ እንደተፈጠረ አድርጎ ነው የሚያስቀምጠው። ዛሬ ስለሚሰጠው ፍቅር አይደለም እነሱ የሚያስቡት። ያኔ ያ መሰጠት አያውቁትም። ሶ ስትሬንጅ ነገር ነው። አዲስ ነገር ዛሬ ብትበይ ሆድሽን ሊያምሽ ይችላል፣ ወይም ላይስማማሽ ይችላል፣ ወይም ላትበይ ትችላለሽ፣ ቢጣፍጥም ማለት ነውና ያኔ ያልተሰጠን ነገር ዛሬ መሞከራችን ነው ችግሩ ማለት ነው። ነገር ግን አሁን ላይ ቅድም እንዳልሽው ልጆቻችን ጋር ከምንወዳቸው ሰዎች ጋር መስጠት ያለብን ነገር ነው። አሁን ፍቅርንም ቢሆን ኢሞሽናል አታችመንት ወይም በስሜት መቆራኘት እንግዲህ ወሳኝ ነገር ነው አይደል? ለአንድ ትዳር ወይም ለአንድ ግንኙነት ስሜታዊ ትስስር እስከሌለ ድረስ ያ ነገር ደረቅ ነው። የሆነ ጎል አላቸው፣ ሁለቱም ሳይድ ጎል ካላቸው ብቻ ነው የሚቀጥሉት እንጂ ለኑሮ ወይም ለሚቀጥል ነገር መቀጠል ይከብዳቸዋል። አንዱ እንደውም ላይክ ለመቀጠል አንዱኛው ይሄ ግንኙነትን እንደ ግንኙነት ለመቀጠል ይሄ ትራያንግል ኦፍ ላቭ ይባላል። ምንድነው? አንደኛው ኢንቲሜሲ ነው። ምን አይነት አታችድ ናቸው፣ ምን አይነት ላይክ አንዱ ለአንዱ ምን ያክል ተቀራርቧል የሚለው ነገር ቦንዳቸው። ሶ አንሌስ ቦንድ እስከሌለ ድረስ እነሱ ነገሮች ለመቀጠል እጅግ በጣም አስቸጋሪ ነው ማለት ነው። ብዙ ሰዎች ግን ይኖራሉ አሁን የምንላቸው ስሜቶች ሳይኖሩ በትዳር በፍቅር ግንኙነት አላቅም፣ የልባቸውን እነሱ ካላወሩ አናቅም። አሁን እያፈተለኩ እየወጡ እየሰማን ነው፣ ያጡትን ነገር ሰዎች እያወሩ ነው። አብላጫው ቤት ውስጥ ስትገባ ግን የተባለው ነገር ነው። ለምሳሌ አብረህ መኖር የሚያስችልህን የፋይናንስ መዋጮ ታደርጋለህ። ልጆች አሉ። አንዱ ሰው ላይ ጫና ሊኖር ይችላል፣ አንዱ ሰው እኩሌታውን ሊያደርግ ይችላል። ቤት ማስተዳደር፣ ማህበራዊ ህይወትን መወጣት፣ ይሄ ያለ አይደል አብረህ መሆንህን የሚያመላክቱ ነገሮች። ለብቻዬ ግን ከዛ ሰው የናፈቀኝ ነገር እሱም ከኔ የናፈቀው ነገር ቅድም ያለውን መታቀፍ ሊሆን ይችላል። እሱ ጋር ሲሆን እንደ ልቤ ማልቀስ ሊሆን ይችላል፣ መሳቅ ሊሆን ይችላል፣ ዘናይ ማለት ስሜት እንዲሰማኝ የሚያደርጉ መነካካቶች ሊሆኑ ይችላሉ። የሁለታችን ጉዳዮች ይሆናሉ። ሌሎች ሰዎች አያውቋቸውም፣ ግን እነኚህ ነገሮች በሌሉበት ሰዎች እንደኖሩ ይነግሩሃል። ስለዚህ ከስሜት ውጪ የሰው ልጅ ይኖራል። አሁን በጣም በሚገርም ሁኔታ ይሄ በፓርት እየተከፋፈለ ስቶሪ ታይም እየተባለ ይወጣል። እያወሩ ነው ሰዎች። ምን ማለት ነው መሰለሽ፣ እኔ በጣም በስራዬ ከታዘብኳቸው አብዛኛው ትዳሮቹ ትዳር ናቸው። ያ ማለት ትዳርን አንዲት ሴት አንድ ወንድ ተጋብቶ ይወልዳሉ፣ ይኖራሉ፣ እንዳልሽው ያዋጣሉ፣ ይኖራሉ፣ ላይፉን ይኖሩታል። ግን ትዳርን ላይክ አጣጥሞ መኖርና ፎርማል ለምሳሌ ይሄ ለወላጆቻቸው የሚኖሩ ሰዎች አሉ። ምክንያቱም ይሄ አንቺ ይሄን ትዳር ካጣች ወይም አንተ ይሄን ትዳር ካጣ የቤተሰብ ስም ነው የሚጠፋው። ያ ማለት ምንድነው? ተፋቱ ሴንስ አይደለም። እነሱ የሚኖሩት ሪሊ ሪሌሽንሺፑ በስሜት አንዱ ለአንዱ በመተሳሰብ አይደለም። ሜቢ ሊኖር ይችላል፣ ፊዚካሊ ፕሬዘንት ሊያደርግ ይችላል፣ በአካል ይኖራል እኮ። ነገር ግን በስሜት መራራቅ አለ በጣም አብዛኛው ሰዎች። እንደውም ሜቢ ላይክ ይሄ ነገር ሊጋሩ የሚችሉ ሰዎች ይኖራሉ።
ቤድ ራሱ ሌላ ነው ያላቸው። ይሄ አልጋቸው አንዱ ሌላ ቦታ ነው፣ አንዱ ሌላ ቦታ ነው። ያጋጥመሃል በማማከር ሂደት? በጣም ብዙ ሰዎች እንደዛ አሉ። ግን እነሱ ለሰፈር ሰዎች ሞዴል ናቸው። ረጅም ዓመት ኖረዋል። በውጭ የሚታየው ፍቅር አሰጣጣቸው ሌላ ነው። ኢኮኖሚካል ስታተሳቸው ሌላ ነው። ምንም ይጎደለ ነገር በጣም ሌግዠሪየስ ላይፍ የሚኖሩ ሰዎች ተብሎ በሰዎች የሚፈረጁ ናቸው። ግን ውስጣቸው ብንሰማቸው የአብዛኞቹ በጣም በማልቀስ ማታ ላይክ ባልመሸ ብሎ የሚያስቡ ሰዎች ናቸው። ስሜት የሌለበት ቤት ውስጥ መኖር በጣም ከባድ ነገር ነው። ምክንያቱም እኛ ሰው ስንሆን ስሜት ልናስተናግድ ይገባል። ማዘንንም መደሰትንም ማለት ነው። ኢትስ ኦኬ ማዘን፣ ኢትስ ኦኬ መደሰት። አንሊስ እነዚህ ነገሮች እስከሌሉን ድረስ ሰዎች እንግዲህ ተስፋ መኖር አለበት ለመኖር፣ ደስታ መኖር አለበት ነገሮችን አጣጥመን ለመራመድ። ብዙ ሰዎች ስሜታቸውን ያምቁና ደስታ የሚባለውን ነገር አያውቁ። እኔ ስቅ ያላቅ የሚሉ ሰዎች maybe ያጋጥሞሽ ይሆናል። እኔ በጣም ብዙ ጊዜ ያጋጥሙኛል። ብታነሳም ቅንጦት ነው እያወራሽ ያለሽው ትባላለህ። በቃ መሳቅ የሚባለውን ነገር ማያውቁት በጭራሽ። ምንድነው በቃ ምንም የማይገባቸው ሰዎች አሉ። ይሄን ስል ላይክ መሳቅ የማይችሉ ሰዎች አይደሉም እነዛ። ሜቢ አስተዳደጋቸው ተጽዕኖ አሳድሮባቸዋል። ሜቢ አሁን በገቡበት ግንኙነት ውስጥ ያንን ተነፍገዋል ወይም ተወስዶባቸዋል። ሶ ስሜት የሌለበት ነገር እጅግ በጣም ከባድ ነው የሚሆነው። ስሜቱን ማን ይፍጠረው ነው? እኔ አሁን 30 ዓመት በለው 40 10 ዓመት ግንኙነት ውስጥ እንዲቀጥሏል ነገር ኮሽ አይልም። እሷም ትኖራለች፣ እሱም እንደባል ሆኖ ይኖራል። ውስጡን ለቄስ ማን ፈጥሮ ይጠብቃቸው? ማን ነው መፍጠር ያለበት ነው? ወይስ ዝም ብለህ ይዘኸው የምትገባው ነገር ነው ስሜት? ምክንያቱም አንዳንድ ሰዎች አብላጫውን እሷ ስትጥር የምናይበት ህይወት የቀረብ ያለን ሰዎች፣ አንዳንዴ ደግሞ አብዛኛውን እሱ የሚጥርበት እሷ እንድትደሰት። ግን ምንም ነገር ባረግ ስሜት አልባ ቤት ነው ግንኙነቱ። ከዛ ደግሞ ይሄ ኬርለስነትን ልትለማመደው ትችላለህ። በቃ ተመችቶ ኮምፎርት ዞን ሆኖ እሷ ምንም አትልም፣ ስሜቷን አያውቅም፣ እሱ ምንም አይልም፣ ስሜቱን አታውቅም። ይገባል፣ ይወጣል፣ ኑሮ ይቀጥላል፣ ልጆች ያድጋሉ። ልጆችም ያድጋሉ። በጣም ከባድ ነው። እንደዚህ ጋር የሚያድጉ ልጆች ናቸው አሁን ተመሳሳይ ፓተርን እንዲቀጥል ከሚያደርጉ ነገሮች እንደዚህ አይነት አስተዳደጎች ናቸው። ሶ ስሜትን ማን ይፍጠር ትልቁ ጥያቄ ነው አይደለ? እንግዲህ ብዙ ሶሉሽን እዚህ ጋር ነው ያለው። ምክንያቱም ግንኙነት ነው፣ ኦልሬዲ ገብተውበታል። አምኖበት ቢሆን ተገደውም ቢሆን ገብተውበታል። ሶ ሪሊ ካልፈለጉ ድረስ ማንም ሰው መቀየር አይችልም፣ ስሜቱንም ማምጣት አይችልም። እዚህ ጋር ስሜት ለማምጣት ነው አይደለ? ስሜት ብዙ ጊዜ የሚያለቅሱ ሰዎችን አራት አልቅስ፣ አባትህ እኮ ያፎቅ የሱ ነው፣ ብዙ ነገሮችን ተነግሮ አታልቅስ መጨረሻ ላይ ይባላል። ማልቀስ ብቻ እኮ አይደለም ላይክ ዋናው ታርጌቱ። ማልቀስ አውትፑት ነው፣ ይህ ውጤቱ ነው። ምንድን ነው የሚያስለቅሰው ወደሚለው ነው መምጣት ያለብን። አንድ ሰው ስሜት የለንም ማለት ወይም ለስሜት ብዙም ቅርብ አይደለንም ማለት ወይም ኢሞሽናል ናምብነስ የምንለው ጉዳይ ነው፣ የስሜት መደንዘዝ። በዚህን ጊዜ ሰዎች ስሜት ይኑራችሁ እንዲያርጉ ቀላል ነው፣ ማንም ሰው ሊልሽ የሚችለው ጉዳይ ነው። ነገር ግን ከዛ ባሻገር ነገር ነው ይሄ ስሜት። አሁን ኢሞሽናል ናምብነስ የሆነው ሰው ወይም በስሜት መደንዘዝ ወይም ስሜት ምንም ማይገባን ሰዎች ዛሬ አይደለም ያ ስሜት እንዳይገባን የተደረገ ነው። ወደ ኋላ መመለስ ብለን ማየት አስፈላጊ ነው። ቅድም በጠቀስኳቸው አታችመንት ውስጥ ብናልፍድ ሜቢ በጣም አምባገነናዊ ቤተሰብ ውስጥ ብናድግ፣ ምክንያቱም ስሜት የሚገለጽ ነገር ነው፣ አንሊስ የሚደፈን ነገር ነው። ስሜት መግለጽ ያልቻለ ቤተሰብ ውስጥ ያደገ ሰው ዛሬ ላይ ስሜት መግለጽ ለሱ ዳንጀር ነገር ነው፣ ኢንተርፕሪቴሽኑ ማለት ነው። ስለዚህ ምን ያደርጋል? አቮይዳንስን ይመርጣል። አይምሮአችንም ምን ይፈልጋል? ይሄ አይምሮአችን ራሱን ማስጨናነቅ አይፈልግም። በተቻለ መጠን ኢጓችን ወይም በኢድና በሱፐር ኢጎ መካከል ግጭት ይፈጠራል። በፍላጎትና በሶሻል ኮንቴክስት ወይም በማህበራዊ ግንኙነት ውስጥ በሁለቱ መካከል እኔ እፈልጋለሁ ይሄን ሲል ማህበሩን ደግሞ ልጎዳት ይችላል በሚለው መካከል ውስጥ ሁለቱን የሚያስታርቅልን ኢጎ ይባላል። ኢጓችን ምን ይፈጥራል? ዲፌንስ ሜካኒዝምን ያመጣልናል። ያ ዲፌንስ ሜካኒዝም ውስጥ አንዱ ምንድነው? ሪፕሬሽን ወይም ድብቅ አድርጎ ማስቀመጥ ነው። ምክንያቱም ካስታወስኩኝ ጨንቃለሁ። ኢጎ ደግሞ የኔን ጭንቀት አይፈልግም። ሪያሊቲውን ይሄን በቃ እንዲያርግና ከዛ በኋላ ታልፈዋለህ፣ ይቀጥላል። በቃ ህይወት ደብቀው አታስታውሰው በቃ። ግን እንደዛ ተብሎ የሚቀር ነገር አይደለም። አንዳንዴ ይፈነዳልና ይወጣል። ስፔሻሊ ድፍን ያደረግነው ስሜታችን
ይዳፈንና በኋላ እንደ እሳተ ገሞራ ይፈነዳል። እሱን ነው የምፈራው። በጣም ከባድ በብዙ የስሜት መታፈን ውስጥ መጨረሻ ላይ አሁን መነሻችን የሆነው የቤተሰብ ይሄ የሪሌሽንሺፕ ጉዳይ ላይ ለብዙዎቻችን ቅርብ ጉዳይ ስለሆነ እሱን መረጥን እንጂ በሌላም ግንኙነት ውስጥ ሊኖር ይችላል። እዛው ጋር እንቆይና ሲፈነዳ ማን ነው የሚያውቀው? እንዴት ሊፈነዳ ይችላል? አንዳንድ ጊዜ ሰዎች ዝም ብለው ኖረው የሆነ ጊዜ ላይ ጭሱ ይታይ። ቤት ሲፈርስ እንመለከታለን። 20 ዓመት ኖረው ፍቺ ይህንን ቁም ነገር ሰርተው ወደኋላ መመለስ ተብለው የሚፈረድባቸው ሰዎች አሉ። አንዱ ጋር ፈንድቷል ማለት ነው። ሲፈነዳ ከመፈንዳቱ በፊት የምናያቸው ምልክቶችን ብናወራ ደስ ይለኛል። አንድ ሰው በጣም የታፈነ የጨቆነው ነገር እየወጣ ነው፣ ነገሩ እያስፈራ ነው፣ ቤቱ እየተለወጠ ነው፣ ግንኙነቱ ላይ የሆነ ማንኳኳት አለ ሲባል በምን ልናውቀው እንችላለን? ስሜታችን ሊፈነዳ አካባቢ ወይም ከመፈንዳቱ በፊት ስፔሻሊ ይሄ ስሜት በራሱ እኮ ደስ የሚል ነገር ይሄ አንዱን መሳሚያም ሊሆን ይችላል፣ ማቀፍም ሊሆን ይችላል፣ ወይም ስንጠጋ ራሱ ደስ የሚል ኮምፈርት ዞናችን ነው አይደለ? ደስ የሚል ያ ሁላ ነገሮችን እናጣቸዋለን። ሰውን መናፈቅ ባልህ ጠዋት ወጥቷል እስኪመጣ አለመናፈቅ ከባድ ነው አይደል? በጣም እጅግ በተመሳሳይ እሱም ጋር እንደዛው የሚገርመኝ ስሜት ስለሆነ እኮ ነው። አሁን ስሜቶች ብንዘረዝራቸው ብዙ ናቸው እና በጣም ምንም የማይመስሉን ደብቀን ያኖርናቸው ነገሮች ያጣናቸው፣ እኛም ያልሰጠናቸው ያልተቀበልናቸውም። እዚህ ጋር ምን ተፈጠረ ማለት ነው? ቤተሰብ ውስጥ እንዳልሽው ሄዶ ሲመጣ ተመሳሳይ ነገር አናገኝም። ይሄ ይጨንቀናል። ኢቨን መምጣቱ ይጨንቀናል። ባልመጣ በቃ የሆነ እዛው በተቀመጠ። ምክንያቱም የአቮይዳንስ የምንለውን ነገር በጣም ነው የተማርንበት። ነገሮችን በመሸሽ ውስጥ ማምለጥን ነው የምንማረው። አንጻራዊ ሰላም አለ በጣም እንደዛ አይነት ስናደርግ ሁሉም ሰው ወንድም ሆነ ሴትም በዚህ አይነት ሁኔታ ውስጥ ካለ ስፔሻሊ መራቅን ይመርጣል። ያንን ፓርትነር ወይም ያንን ሰው መራቅን እንደ መፍትሄ አድርጎ ነው የሚያስበው። በራቀ ቁጥር ከዛ ሰው ጋር መገናኘቱ ይቀንሳል። ሰውየው ግን ሲያውቅ እኮ ነው የሚገርመኝ እኔ አለማወቁ በእጄ ግን ታውቃለህ፣ ባልመጣ የምትል ሚስት እጅግ ከባድ ነው። ባልመጣች ባላየኋት እያለ የሚኖር ባል በጣም ከባድ ነው። ለእሷም ከባድ ነው። አክቹዋሊ ይህንን ነገር ፈልጋ ላታረግ ትችላለች። አሁን ይሄ የባልም የሚስትም የሁለቱም ችግር ሊሆን ይችላል። በዚህን ጊዜ እንደውም ምንድነው ሪካመንድ ማድረገው ይሄ ካፕል ቴራፒ ይባላል። ይሄ በግንኙነት ውስጥ የሚሰሩ ብዙ የቴራፒ አገልግሎት የሚሰጡ አካላቶች አሉ። እነሱ ጋር ቢሄዱ በጣም የተሻለ ነው። ስሜት ደበቅ ነው እንጂ አልጠፋም። ማውጣትን ይፈልጋል ውስጣችን። ብዙ ኢሞሽናል ሊስቶች አሉ። ይሄ መተው ይሄ ቸል መባል አለመፈለግ የዘመኑ በጣም ከባዱ ብዙ ሰዎች ሲያወሩ ሁሉም ሰው በቃ ይሄ ራሴ ምንድነው የጸጸት ስሜት፣ መፍራት፣ ብዙ አይነት ስሜቶች አሉ። እያንዳንዱ ስሜቶች ማውጣት የሚችሉ ናቸው፣ ግን ቦታ ይፈልጋሉ። ለዛ ነው አሁን የትኛውም ትዳር ላይ እንግዲህ ግጭት ኢትስ ኖርማል ነገር ነው፣ ምንም ችግር የለውም። ግጭት መፈጠሩ ችግር የለውም። ግጭቱ ግን ላስት የሚያደርገው እስኬት ነው። ግጭት መፈጠር ማንም ሰው ኖርማል ነው። ከግጭት ፍሪ የሆነ ኢንቫይሮንመንት መፍጠር ከባድ ነገር ነው ዓለም ላይ እስካለን ድረስ። ነገር ግን ያን ግጭት ከተፈጠረ በኋላ እንዴት ነው ሶልቭ የምናደርገው? ያ ሶልቭ ሜካኒዝም ኢፈርት ማናረግ ከሆነ ምንም አይነት ለዛ ችግር መፍትሄ ማንፈጥር ከሆነ እኛ ለዛ ግንኙነት ውስጥ ብዙም ደንታ እየሰጠን አይደለም፣ ወይም ቦታ እየሰጠን አይደለም። ሰምሃው እኛ ጋር ችግር አለ ማለት ነው። ስሜታችን ላይ ወይም ግንኙነታችን ላይ የሆነ የተበላሸ ነገር አለ። ለምሳሌ አስቢ፣ የሆነ ጭቃ የተሞላበት ቤት ውስጥ ብንገባና መቀመጥ ብንፈልግ የሆነ እንፈልጋለን፣ አንቀመጥም። ምቾት የማይሰጥ ኢንቫይሮንመንት እስካለን ድረስ የሆነ ሊፈነዳ ያለ ነገር አለ ማለት ነው። ሲፈነዳ ይሄ መፋታት ብቻ አይደለም፣ ራስንም ማጥፋት አለ። ብዙ ሰዎች እንደዛ ነው የሚሆኑት። በጣም እየሳቁ በጣም ጥሩ እያስመሰሉ ስፔሻሊ ስማይሊንግ ዲፕሬሽን የምንለው ማለት ነው። እየሳቀ ነው ግን ውስጡ አይደለም። እንደዚህ አይነት ህይወትን እየኖረ መሀል ላይ ምን ያደርጋል? ራሱን ሲያጠፋ እንመለከታለን። ይሄ ምንድን ነው? ተስፋ የሚባለው ነገር ስለሌለ ነው አይደለ? ስፔሻሊ የዲፕሬሽን ወይም ድባቴ ቅድም ያለው የእሱ ተጽዕኖ እጅግ በጣም ትልቅ ነው። ድባቴ የምንለው እንግዲህ የስሜቶች ስብስብ ነው። መደበር፣ ፍላጎት ማጣት፣ ተስፋ ማጣት ተደማምሮ የሚመጣ ነገር ነው ማለት ነው። እና በሰው ቤት ውስጥ እንግዲህ ይሄ እነዚህ ነገሮችን ከታየ ቶሎ ብሎ ወይም በማማከር አለብን፣ ወይም ይሄ
የቤተክርስቲያን አካላቶችን ብቻ ቅርብ የሆኑ ሰዎችን በተቻለ መጠን መተንፈስ አለበት። ከታፈነ ችግር ነው፣ ይፈነዳል። አሁን ሁሉንም ነገር ማውራት ልክ አይደለም። እስቲ እዛው ያዙትና ለራስሽ ላይ ስሪ፣ ራስ ላይ ስራ። አረ እንደው ሁሉ ነገር አይወራም የሚል መድረክ መጥቷል አይደል? በጣም አለማችን ላይ ከባድ እሱ ነው። ሰዎች ግን በዚህ ደረጃ ግር ብለው እየወጡ ስለራሳቸው የሚነግሩን ደግሞ ለምንድን ነው ላለው በሌላ በኩልም ፈልገውት አይደለም። አንድ የሆነ ቦታ ላይ ብቻ ሀሳባቸው መታወቅ አለበት። የታመቀው ነገር መውጣት አለበት። እርዳታ ፈልጋለሁ የሚል ጩኸትም መስሎ ይሰማኛል። እነኚህ ሁሉ ነገሮች ባሉበት አንድ ሰው ስለሌላ ሰው ስሜት ነው መስራት ያለበት? ስለራሱ ስሜት መስራት ያለበት ስለራሱ ነው። መጀመሪያ አንድ ሰው ማንም ሰው ሲጀመር ብንታገል ማናስተካከለው የሰዎችን ነገር የመጀመሪያ ነገር ራሳችን ላይ ማስተካከል አለብን። ምንም ነገር ይሁን ኢቨን ኢኮኖሚካሊም ይሁን በስሜትም ይሁን በስነ ልቦናችን ይበል ብዙ ጊዜ ባሪን አክምልኝ የሚሉ ሰዎች አሉ። ምክንያቱም እሱ ነው ችግር ያለበት ብሎ ስለሚያስቡ፣ የቤተሰባችን ችግር እሱ ነው ብሎ ስለሚያስቡ እነሱ እኮ በስሜት ተጎድተዋል። በጣም ራሳቸውን አይደለም ያሉት ግን የሚፈልጉት እነሱ እንዲታከሙላቸው ነው። that's why እነሱ የሚፈልጉት ያ ቢስተካከል እኔ እስተካከላለሁ ብሎ ስለሚያስቡ ነው። ግን አንድ ሰው ፍላጎት እስከሌለው ድረስ የመርፌ ሕክምና አይደለም ብዙ ጊዜ ቴራፒ ላይ የምናየው ሌሎች ሕክምና አይደለም። እዛ ጋር ምን ይፈልጋል? ኮንሰንት ወይም ያንቺን ፍላጎት ይፈልጋል ለመቀየር። ለዛ ነው እኛ ላይ መስራት ያለብን መጀመሪያ። ስለዚህ እኛ ላይ እስካልሰራን ድረስ ማንንም ሰው መቀየር አንችልም። ለምን መሰለ ይሄን ያልኩ? ለምሳሌ ባልና ሚስት ሆነው ሁሌ ድብታም ነው ባሌ፣ ለምንድን ነው ደስተኛ መሆን ያልቻለው በዚህ ህይወት ውስጥ? እለፋለሁ። ስለዚህ እሱ ቢታከም ወይም እሱ ወደ ደስታ ቢመጣልኝ ደስ ይለኛል። ሁልጊዜ ግራ የተጋባ ሰው ነው፣ አልተረጋጋም፣ እርካታ የለውም ህይወት ውስጥ። ለቤቱ ለትዳሩ ከቀልቡ አይደለም፣ ትኩረት አልባ የሆነ ሰው ነው ልል ይችላል። እሱም በተመሳሳይ እንዲሆነ ነገር መዞ ሊል ይችላል ላይና ቅድሚያ ሰተን ትኩረት ሰተን የምናነፈንፈው ሌሎች ሰዎች ስሜት ላይ ነው። እኔ ካልኩ ራስ ወዳድ አልሆን። ራስ ወዳድ የምንለው እንግዲህ ሌላውን ሰው በሚጎዳ መልኩ እኔን ስል ነው። እኔ አሁን የቲጂን ነገር ወስጄ እኔ ጋር ምናምን ሳደርግ ትንሽ ራስ ወዳድ ሆናለሁ። ግን እኔ አሁን ቅድሚያ ለራሴ በሰጠው ቁጥር አንቺን አልጎዳም። ኢትስ ኦኬ፣ ምንም ማለት አይደለም። ወይም ራስ ወዳድነት አያስብለኝም። ነገር ግን አሁን ባልሽው ሴናሪዮ ወይም በዚህ አይነት ሁኔታ ውስጥ ከሆነ እሱም እሷ ላይ የሚቀስር ከሆነ እሷም ደግሞ እሱ ላይ የምትቀስር ከሆነ ወይም ሁለቱም ጋር ችግር እንዳለባቸው ካመኑ ኢትስ ኦኬ፣ ሁለቱም አመኑ አይደለ? በመካከላችን አንድ ምን መግባት አለበት? የምንታመንበት ሰው መግባት አለበት፣ ወይም ባለሙያ መግባት አለበት፣ ወይም የቤተክርስቲያን ሰዎች በቃ እኛ ለኛ ኮምፎርት የሚሆኑ ሰዎችን ማስገባት መቻል አለብን ማለት ነው። አንሊስ ያ ግንኙነት ወዴት እየሄደ ነው ማለት ነው? እጅ በእጅ እየተቀሰረ አንዱ ወይም ሊቭ ያደርጋል ወይም ወዳልተፈለገ አንዳንዴ ስሜት ዊዘን ማይክሮ ሰከንድ ነው አንዳንድ ውሳኔዎች የምንወስነው። የሆነ ሰው እንትን ያደረገ መታት፣ ገደላት፣ ሳምቲንግ ሀፐን ያደርጋል አይደለ? ያ ምንድነው ቅጽበታዊ ውሳኔዎችን እንድንወስን ያደርገናል። በተቻለን መጠን አሁን መቀሳሰር ወዴት ነው የሚወስደው? አንዱ እኔ ወንድ ነኝ እሷ ደግሞ እኔ ሴት የእንትና ልጅ ነኝ ወደ ማለት ነው የሚወስደው ማለት ነው። ሁለቱም ጋር የሚጠቅም ነገር አይሆንም። መጨረሻው በጣም ከባድ፣ ለህግም ይሄ ለተለያየ ህግ አካል ተጋላጭነትን ይፈጥራል። እስር ቤት ወይም ብቻ ከባድ ወንጀል ውስጥ እንድንገባ ሊያደርገን ይችላል ማለት ነው። እልህ በጣም ነው የሚኖረው። ስፔሻሊ አስቢ፣ እኔ አንቺ ምን እንደዛ ስትይኝ ሊፈጠር የሚችለው ነገር እጅግ በጣም ከባድ ነው። ለምንድን ነው በጀርባ የሚወሩ ነገሮች አሉ። ከቤተሰብ ጋር ሊሆን ይችላል፣ ከቅርብ ጓደኞች ጋር፣ ለአንተ የሚያስቡልህ ሰዎች። እኔ ምን ላድርግ፣ እሱ ነው እንደዚህ የሆነ ያለው፣ እሷ ናት እንዲህ እያደረገች ያለችው። አዎ፣ በምታያቸው ነገሮች ውስጥ እኮ የሆነ ኬዝ የፈጠረ ሰው አለ፣ ወይም እንዲባባስ ያደረገው ሰው አለ። የዚህ ተቃራኒ ነገር ባነሳልህ፣ ለምሳሌ ያው መከረኛው ሶሻል ሚዲያ ነው የሚያሳየን። ቭሎጎች እያየን ነው፣ ከየሰው ላይፍ ስታይላቸውን እያጋሩን ነው። ከባልሽ ጋር ተጣላሽ አይደለም? እርሹ የውበት ሳሎን ሂጂ፣ ፀጉርሽን ተሰሪ፣ ጥፍርሽን ተሰሪ፣ ማሳጅ ተደረጊ፣ ሪላክስ አድርጊ። በቃ አትነዛነዥ፣ አታልቅሽ። የሆነ ነገር ላይ ለምንድን ነው ብለሽ ስታክ አታድርጊ። አለቀ። የአንድ ደቂቃ መልዕክት ልትሆን ትችላለች። ከዛ በጥሩ መንገድ ነው ስሜቴ እንዳወጣ እያደረገኝ ያለው ወይስ ቅድም ያልከው እንዲታመቅ ነው ዲናያል ውስጥ እንድገባ ነው እያደረገኝ ያለው? ይህን ብታብራራልኝ ደስ ይለኛል። በተለይ ዘመናዊው ዓለም ላይ ያለን ሪሌሽንሽፕ ውስጥ
በዘዴ እንኖራለን የምንል ሰዎች እየተፈተንበት ያለ ነው ነገር ነው። ይሄ ምንድነው ለሰጪው ምንድነው ቦክስ ቀላል ነው ኦር እንደዚህ አይነት ነገሮች ቀላል ነው የሚለው ሐሳብ ይወስደኛል። ምክንያቱም የአንድ ሰው ስሜት ከላይ አይደለም መጀመሪያ የሚወጣው። ከላይ ቢሆን ኦፍ ኮርስ እንዳልሽው ስንተከስ ኦር ሳምቲንግ ስንቀይር ከላይ ቢሆን ቀላል ነው የሚወጣ ነገር። ልብሱ ሲቀየር ወዲያው የሚቀየር ነገር ይኖራል። ስሜትን በሁለት ኮምፖነንት አላቸው በጣም ወሳኝ ነገሮች። ስሜት ስንል ሙድ የምንለው ነገር አለ፣ አፌክት የምንለው ነገር አለ። ሙድ የምንለው ትንሽ ቆየት የሚል ውስጣዊ ነገር ነው። ለምሳሌ ትጃው ምንድነው የሚሰማሽ ብለሽ ውስጥሽ የሚያርር ከሆነ እኔ ውስጤ በጣም ያረረ ነው ትኛለሽ። ደስ ያለሽ ከሆነ ደስ ያለ ነው ትኛለሽ። ውስጥሽ ያለውን ነገር ስትነግሪ የሚገባኝ ማለት ነው። ሌላው ደግሞ አፌክት የምንለው አለ ከላይ የምናየው ማለት ነው። ውስጥሽ ባለው ስሜት ውስጥ ወይም መደሰትም ከሆነ ፌሻል ኤክስፕሬሽን ደስ የሚል ወይም ማዘንም ከሆነ ይሄ ዳውን ካስት ያለው ነገር ስሜት ማየት ከውጭ የምናያቸው በቶን ኢቨን ድምጽ ሲወጣ ምናምን ነገር ድምጽ ቀስ ያለ ድምጽ ስናወጣ ወይም ከፍ ያለ ተናደን ማውጣት which is affect የምናየው እኛ በማየት ውስጥ ስፔሻሊ ይሄ ኢቫሉዌሽን ሲሰራ ለአንድ ታካሚ ኢቫሉዌሽን ሲሰራ አሁን ላይ የታካሚው አሁናዊ እይታን ለመገምገም የምንጠቀመው አንዱ ኢሞሽን ወይም ስሜት ነው። ስለዚህ በዚህ ሂደት ውስጥ አሁን ኢንተርናል የሆነውን ነገር ወይም ውስጣዊ የሆነውን ስሜት እኔ በጣም ደብሮኛል እያልኩ አይደለም ውጪን ምንም ባደርግ ሪሊፍ አላገኝም። የደበረኝ ምክንያት ጋር መድረስ አለብን። አንዳንዴ ይሄ ሁሌ ተትቼ ያደኩ ሰው ነኝ። አሁን ቢደብረኝ እኔ ብታጠብ ባልታጠብ ይሄ መታጠቡ መጥፎ አይደለም ግን ሶሉሽን አይደለም። ለዛ ነው እንደዚህ አድርጊና ይተውሻል። that's በጣም ለውጪው ለምናየው ሰዎች ቀላል ሁለት ነገር ስለሚያምታታኝ ነው። አሁን ዓለም ሲሰብክህ ምን ሊል ይችላል? ሳይንሳዊው ስነ ልቦና ላይ ሰልፍ ኬር አንዱ ለብዙ ነገር ይመከራል። ራስ ላይ ትኩረት አድርግና ተንከባከብ ራስህን። ፀጉርሽን አላበጠርሽ እንደሆነ አበጥሪ፣ ልብስሽን አልቀየርሽ እንደሆነ ቀይሪ፣ ከሰው ጋር ኔትወርክ ፍጠሪ፣ ሻይ ቡና በይ፣ ውጪ ዓለም ጋር ቅረቢ አይነት አሁንም ይሰበካሉ። በተቃራኒው ደግሞ የተባለው ነው ውስጡ ተሸክሚዋለው ማንም ሰው ከይዘ ሊሰማ ፈቃደኛ አይደለም። የኔ የምለውም ሰው እሱ ጭንቅላት ውስጥ ነው አይደለ? ተደብቆ እኔ ብቻ ማቀው ስሜት ነው ያለው። ምንም ነገር ብታለብሰኝ ወርቅ ብታለብሰኝ አለ ስሜቱ በደንብ ስመለስ ጋፈጣለሁ ከሱ ጋር። ስለዚህ ሽሹ ተበቀዩ ነው ወይስ ሰልፍ ኬር ነው እየተመከረ ያለ የሚመስልህ? ወይም ምን ሊሉን ፈልገው ነው? አንተም ስለምታይ ብዬ ነው ሶሻል ሚዲያ ላይ። አንደኛው ይሄ አሁን ሰልፍ ኬር ማድረጋችን ኢትስ ኦኬ ጥሩ ነገር ነው፣ ምንም ችግር የለውም። ሰልፍ ኬር ግን በራሱ ለማምጣት ያ ሰው ደህና መሆን አለበት መጀመሪያ። ውስጣችን ያሌለውን ነገር ከውጪ መጨመር ማለት ሰልፍ ኬር ደህና እንድትሆን አያደርግም ነው ወይስ መጀመሪያ ደህና ሆነህ ነው ወደ ሰልፍ ኬር? በጣም ጥሩ። ሰውነታችን አልታጠብንም እየሸተትን ነው ብልናስ፣ እሺ በቃ ልበሺ ሽቶም ተቀቢ። እስከ መቼ ነው የሚቆየው? ላይክ መልበሱ ብቻውን አይቀይርም። the only thing መቀየር የሚችለው ምንድነው? መታጠብ ነው አይደለ? ውስጥ ያለውን ነገር ማጠብ መቻል አለብን። ያ ማለት በዚህ በስሜት ደግሞ ምንድነው ማውጣት መቻል አለብን። አሁን ቴራፒ ላይ መጀመሪያ ነገር ምንድነው? ውስጣቸውን ያለውን ነገር እንዲያወጡ ነው አይደለ? ምንም ነገር ይሁን በቃ ያለ ምንም ፍርሃት ትንፍስ ሲሉ የሆነ የማረፍ ስሜት አለ። ያ የከበደው ይሄ ኮግኒቲቭ ሪስትራክቸር ማድረግ አለ ወይም ሐሳብን የመግራት ህክምና ላይ ኮግኒቲቭ ወይም አስተሳሰብን የመቀየር ዝንባሌ ያላቸው ቴክኒክ አለ። ለምሳሌ እኔን ማንም አይወደኝም የሚል ሰው ጋር ሄደሽ አረ ህዝብ ነው የሚወድ ምናምን ብትዩ ጆኪንግ ነው፣ በጣም ቀልድ ነው የምታወሪለት። ከዛ ይልቅ እስቲ ማንም እንደማይወድ ምን አይነት ማስረጃ አለክ መጥቀስ ይከብዳል። ወይም አንድ ሰው ለሰው የሚጠቅሰው ሰው ዓለም ደግሞ ሁለት ሰው አይደለም። አይሽ መቀየር የምንችለው ውስጡ ያለውን እምነቱን ውስጡ ያለውን ስሜቱን ማውጣት እንጂ ከዛ በኋላ አሉ እነዚህ ነገሮች። ኦፍ ኮርስ ሰልፍ ኬር እጅግ በጣም አስፈላጊ ነው። ሰልፍ ኬር ደግሞ የምንለው አካላዊ ብቻ አይደለም፣ ስፒሪቹዋል አለ። ስፒሪቹዋል በጣም አስፈላጊ ነገር ነው። ሜንታል አለ። በትክክል እንቅልፍ መተኛት አስፈላጊ ነገር ነው። በትክክል ለራስ ጊዜ መስጠት አስፈላጊ ነገር ነው። ሜዲቴሽን የሚፈልጉ ሰዎች አሉ፣ እነዛ ማድረግ አስፈላጊ ነገር ነው። ሶሻል ኔትወርክ አለ። እነዛን ነገሮች ተደምሮ ነው ሰልፍ ኬር መጥፎ ሆኖ ሳይሆን ግን ይሄ አሁን በእነሱ ምክር ምንድነው ውስጥ ይሄ ሰውነቴ በጣም ቆሽሿል ግን የሚያጌጥ ልብስ ልበስ ነው ሃፒ ማስክ ምንለው አይደለ?
የደስታ ጭንብል ታደርጋለህ፣ ደስተኛ ትመስላለህ፣ ግን ውስጥህ ደስተኛ አይደለም። በጣም የተለማመድነው ነገር ይመስለኛል። ብዙ ሰዎች እንደውም በዚህ ምክንያት ነው የምናጣቸው። ላይክ አረ እንዲህ ፈታ በይ እንደዚህ አድርጊ እያልናት፣ ምክንያቱም ሪል አይደለም ለሷ ወይም ለሱ። የሆነ ቀን የምንሰማው ዜና ነው የሚሆነው። እነሱን አጣናቸው። ለዜና ዘገባ ነው የምንውለው። መስማት አለመቻል በጣም ከባድ ነው። እነዛ ሰዎች ያለምንም ጀጅመንት የእነሱን ስሜት ቫሊድ አድርገን በቃ አዎ ልክ ነህ ይሰማሃል በዚህ ምክንያት ነው እያልን ካልሰማናቸው ዝም ብለንማ ሂድና ይሄን አድርግ በራሱ ዲፕሬሽን ያን ነገር እንዲያደርጉ አያደርጋቸውም። ዲፕሬሽን በራሱ ማለት ነው። የመጀመሪያ ነገር የግንዛቤ መዛባቱ መስተካከል አለበት። ዓለም ጠልታኛለች የሚለውን ሰው ሄደሽ ይሄ አግጪ ምናምን ለማን ነው የሚያገጠው? እስቲ ዓለም ደግሞ ጠልቷለች። ስለዚህ መጀመሪያ መጥላቱን መቀየር አለበት። ይሄንን ሴንስ ማለት ነውና አንዳንዴ ጥሩ ሆኖ መጥፎ ምክሮች አሉ። ቦክስ አይነት ምክሮች የሚያበረታቱ ይመስላሉ፣ ኃይል አላቸው። የሚያወሩት ሰዎች ደግሞ ወንዶችም ሴቶችም ብዙ ሳያቸው አርጊው ዛሬ ለማ ብለሽ ይሄ ብቀላ ውስጣችን ደስ ይለዋል። መስለታይና ከዛ ደስታውን ዘለቄታ አድርጎ የማሳየት እንዳልሆነ እናውቀዋለን ሁላችንም። በጣም ችግሩ ምንድነው ታውቂያለሽ? እዚህ ጋር ሚዲያ ላይ አይደለ እነሱ በዛው ፍጥነት እንደተቀየሩ የሚያስመስል ቪዲዮ ይሰራሉ። በተቃራኒው ደግሞ እነዚህ ሰዎች በማድረጋቸው አይቀየሩ። ምንድነው እነሱ የሚያስቡት ፕሬስ የሚያደርጉት ነገር ኦኬ ይሄ ዓለም ለኔ እንደነሱ አይደለችም፣ ፌር አይደለም። ለነከሌ ሰርቷል፣ ለኔ ግን አይሰራው። እኔ ጋር ግን ገና ራሱ ስታስበው ስሜትን ማስታመም ከባድ ነገር አለ። ስለዚህ እኔ የተለየው ሰው ነኝ፣ የተወደድኩ ሰው አይደለሁም፣ የማስተካከል ሰው አይደለሁም። ምክንያቱም አካሄዱ በራሱ የሚያስተካክል አይደለም። ግን ትርጉሙ ምንድነው የሚሰጠው? የማስተካከል ሰው አይደለሁም። ኢቨን ቢሄቪራል አክቲቬሽን የሚባል አለ። ምንድነው? አንዳንድ ታስኮችን ወስደን የምናሰራቸው። ይሄ ለምሳሌ ፊቱን መታጠብ ማይወድ ሰው ሳይሆን ማይችል ሰው አለ። ዲፕሬሽን ጥርሱን ማጽዳት ማይችል ሰዎች አሉ። በቃ ምንም ነገር አክቲቪቲ ላይ የማይሳተፉ ሰዎች አሉ። ሰዎችን ማግኘትም እንደዛው። በአንዴ ሂድና ይሄን ትልቁን ታስክ አርጋ እንለው። በመጀመሪያ ነገር የምናደርገው ታስኮችን መጻፍ መቻሉ ራሱ ትልቅ ስራ ነው። በቀኑ ምን እንደሚያደርግ አንሊስ ያንን ነገር ትልቁን ታስክ ጋር ቢገባ ባያሳካው ትርጉሙ ምንድነው? እኔ አልችልም አልለወጥም ነው። ዳትስ በጣም ሃርት የሚያደርግ ነገር። እዚህ ጋር ምክሩ ምንድነው ማለት ነው? ሂጂ እንትን አርጊ ለሷ ከባድ ነው። በሷ ቁስል ቆመን አይደለም የምንለው፣ እኛ ስለምንችል ነው። ራይድ ጠርተን በራሳችንም እንትን ሄደን የምናረገው ለኛ ስለተቻለ ነው። እኛ የምንችለው ሁላ ግን ሌላው ሰው ይችላል ማለት ደግሞ አቅማንሷቸው ሊሆን ይችላል። ሌላው ግን እዛው ግንኙነት ውስጥ እንቆይ። ለምንድነው ግንኙነት የምልህ የሁሉም ደስታ መፈጠሪያ ምክንያት አድርገን እናስበዋለን። የፍቅርን የትዳር ግንኙነትን ከዛ ትልቁን ቤተሰብ ለመፍጠሪያ ደግሞ መንገድ ነው። ሁሉም አይነት ስሜቶች ደግሞ የሚፈራረቁበት ተቋም ነው። ማዘኑ፣ መደበቱ፣ መሰልቸቱ፣ ተስፋ መቁረጡ፣ ይሄ ለህይወት ትርጉም አለኝ የለኝም የሚለውንም ሰዎች የሚያወሩበት ነገር ሆኖ ያገለግላል። ብዙ ሰዎችም አሁን እየወጡ የሚያወሩት የትዳራቸውን ህይወት የሪሌሽንሺፓቸውን ነገር እያነሱ ኢቨን ሪሌሽንሺፕ ውስጥ የሌሉ ሰዎች ብለው የሚያዳምጡት ጉዳይ ስለሆነም ጭምር ነው። ነገ ይገጥማላ የጋራ ስሜት የምንላቸው ነገሮች አሉ። መወራት ነው ያለበት ስሜት ወይስ ይኸው ባሌ ነህ እዩ ሚስቴ ነሽ ነው መባል ያለበት? ዝም ብሎ በምልክት ቋንቋ የማውራትና የመግባባት አይነት ነገር ለምደናል መሰለኝ። ለምሳሌ ደብሮኛል፣ አይኔ ከብዶታል፣ ወይም አልቅሻለሁ፣ ወይም እያዛጋሁ ነው፣ አንድ የሆነ ነገር ሰልችቶኛል ወይ ግራ ገብቶኛል፣ አላየኝም። ግን እሱ አይቶም ትርጉም አልሰጠው ወይም በህይወት አለች እሷ። ይሄ ፎር ግራንትድ የምንወስዳቸው ነገሮች አሉ። እሱም ሁልጊዜ ደከመኝ ይላል፣ ይመጣል፣ ይተኛል፣ ነገ ስራ ይሄዳል። ደብሮታል ወይ ደክሞታል ወይ ሰልችቶታል ወይ ሪሌሽንሺፑ ላይ የሆነ ጥያቄ ያለው ወይ የሚለውን እሱም እሷም ማውራት ነው ያለባቸው ወይስ መተያየትና ራሳቸው ትርጉም መስጠት ነበረባቸው? ሚስቴ ምን ሆነሻል? ባሌ ምን ሆነሃል? መልካም፣ በጣም ጥሩ ጥያቄ። ድመት ሲባል አሁን ትዝ የሚልሽ ምንድን ነው ለአንቺ? ድመት ትወጃለሽ ወይስ አትወጂም? በጣም አላፈቅራትም፣ ግን ቤት ውስጥ ደስ ትለኛለች። ደስ ትልሻለች። እኔ ደግሞ ለምሳሌ አልወድም። አትወድም? በቃ እሺ። ፎቢያ ነው? ኖ ወይ አልወድም ሳይሆን አሁን ለምሳሌ በጣም ስለሚረዳ ነው ማለት ነው። እኔ ድመት አልወድም። ዞር በይ ምናምን ትላለህ? አዎ ላባርም ይችላል። አውቃለሁ ብዙ ሰዎች እንደዛ አሉ። አሁን እሺ
ድመት አስቀምጠሽ ሁለቱም ሰዎች ትርጉም ስጭ ብትያቸው እኔ የምሰጠው ትርጉምና አንቺ የምሰጪው ትርጉም በጣም የተለያየ ነው። እኔ ምናምን ብዬ ስሰጥ ትርጉም አንቺ ግን ዋው ላቭሊ ነው ምናምን ብለሽ ትሰጪዋለሽ። ያ ማለት ምንድነው? እኛ ኤክስፒሪየንስ የምናደርግበት ወይ ነው አይደለ? ያደግንበት ወይ ያንን ነገር ምን ተረጎምበትን ወይ ይቀይርብናል። አሁን ባልየው ከየት ነው የመጣው? ከምን አይነት ቤተሰብ ነው የመጣው? ይሄ ማን ነው ያሳደገው? እንዴት ነው ያደገው? ሚስትየዋም ደግሞ ምን አይነት ቤተሰብ ውስጥ ነበረ አስተዳደጓን ያደገችው? በጣም ኮስተር ብዬ ሳይ እኔ ሚስትየዋ በጣም አምባገነን ውስጥ ካደገች በቃ እየተቆጣኝ ነው ማለት ነው ለሷ። እሱ ግን በቃ አይቶ ስላልጠገበ እያየ ሊሆን ይችላል። which is አይስ የተለያየ ትርጉም ነው የሚኖረው ማለት ነው። ተመሳሳይ የሆነ እኔ የምለው ነገር ሌላ ነገር ነው፣ ግን ትርጉሙ ይለያያል። ያ ማለት ምንድነው? እኔ የራሴን ኤክስፒሪየንስ ነው የምተረጉመው። ከበደ የሚባለውን ሰው እዚህ ጋር ባስቀምጥ አንቺ ከበደ ሲባል የሆነ ጊዜ በጥፊ የምታሽ ከሆነ ከበደ የሚባል ስም መስማት አትፈልጊም። ለእኔ ደግሞ ጥሩ ሰው ነው። ሁላችንም የራሳችን እንትን ይሄ በፌሻል ኤክስፕሬሽን ቅድም ያልኩት አፌክት የምንለው ማለት ነው። የሚታይ ነገራችን ቶሎ ይልኝ የምንለው ነገር ሁሌ አያስኬድ አንሌስ ግንኙነታችን ላይ ችግር ይፈጥራል። ምክንያቱም እኔ የምተረጉምበት በራሴ አስተዳደግ ነው፣ አንቺም በዛው ልክ። ስለዚህ እኔ ማስተላለፍ የፈለግኩት ነገር ሌላ ቢሆን፣ ለምሳሌ እኔ ድሮ ሳድግ ቶሎ ብዬ ካኮረፍኩኝ መታቀፍ ስለምፈልግ ነው። አሁን ደግሞ ሳኮርፍ ደግሞ ምን አድርጌው ነው ወደሚለው ነው የምትሄደው። ስለዚህ ሜሴጁ የተዛባ እንዲሆን ያደርጋል። አንዳንዴ የጋራ ነገር አይኖርም እንደ ይላል። ኦፍ ኮርስ ይኖራል እኮ ይሄ ትራውማ የምንለው ወይም የልጅነት ጠባሳችን ቢኖርም ፍቅር ውስጥ ስትገባ ሮማንቲክ የሆኑ ነገሮች አሉ። የዛ ተቃራኒ የሆኑ ነገሮች ደግሞ ችግር ናቸው። ባሌ አይኑ ቢቀላ ያለ ምክንያት አይኑ አልቀላም፣ ወይም እያለ ቁጭ ቢል አንድ የሆነ ነገር ተፈጥሯል አይባልም እንዴ? አለማየት ፈልገን ወይም ዲስከሽን አለማድረጋችን ነገሩ በዛው ፌዝ አውት ያደርጋል። በቃ ምን አጋፈጠኝ ደግሞ ጀመራት ደግሞ ጀመረው ከምንባባል የሚል ነገር ያለ አይመስልህም? ማውራት እኮ ለዚህ በጣም አስፈላጊ ነው የሚለውም ለዛ ነው። አሁን ማውራት አለመቻል ቡጢውንም ይሁን ትክክለኛ ስሜቱንም ይሁን ማውራት ለዛም ነው ሙድ የምንለውን ነገር ቀደም ውስጥሽ ያለውን ነገር በፍጹም ማንም ሊያቅልሽ አይችልም። the only thing የምታውቂው አንቺ ነሽ። ለዛም ነው የምንጠይቀው። አሁን የምናየው ውጪውን ደስተኛ ልትመስይ ትችላለሽ። ስላንቺ አይደለም ማውራው አክቹአሊ ቢሆንም ግን ደስተኛ ምንለው እኛ ምን አይነት ፐርሰፕሽን ነው የምንወስደው? የሚስቅ ሰው በቃ ዘና ብሎ የተቀመጠ ሰው ሙሉ ነገር ያለው ሰው ምናምን ነው። ደስተኛ ማለት ግን እሱ አይደለም። አየሽ፣ እኛ የምንወስደው ነው እሱ። እኛ ፐርሲቭ የምናደርገው ደስተኛ ነው ሲባል ቶሎ ብለን አይምራችን የሚመጣው የሚስቅ ሰው ነው። ግን የሚስቅ ሰው አብዛኛዎቹ ደስተኛ አይደሉም። ይሄ ቅድም ያልሽው ፌስ ነው፣ ፌስ ማስክ ነው ያስቀመጡት። ጭንብሉን ነው የሆነ ሃፒ ፌስ አድርጎ ሌላውን ፓርታቸው ይደብቁታል ማለት ነው። ስለዚህ ውስጥሽ ያለውን ነገር እስካላወጣሽ ድረስ ትክክለኛ መረጃ ማስተላለፍ አንችልም። ትክክለኛ መረጃ የምናስተላልፈው ትክክለኛ አረዳድም እንዲኖረን የምንፈልግ ከሆነ ትዳር ላይ ስፔሻሊ እንዲሁም ሌላ ግንኙነት ላይ በተቻለን መጠን ያለንን ስሜት ደብሮኛል ኢትስ ኦኬ እኮ ከዛ በኋላ ምንድነው ደብሮኛል ካለ ሌላ ነገር እኮ አይደለም ምንድነው ያስደበረ ናስቲ ሌታስ ማሳጅ ላድርግልህ። ኃላፊነት ያበዛበታል መሰለኝ ያንን ሰው አክቹአሊ ላይክ ደብሮኛል ማለትም ቀላል አይደለም። እንደ ሀገራችን ቀላል አይደለም። ለምትወደው ሰው አብረው ለምትኖረው ሰው ወንድ ስትሆኚ ትንሽ ይከብዳል። ወንድ ስትሆን እሱንም ላነሳልህ ነበር። አሁን ወንዶች ሲደብራቸው የሚያደርጓቸው ነገሮች ተብሎ ሊስቶች አይቼ ነበር ጥናት ተደርጎ። እንዴ ወንድ ሲደብረው እንዲህ ነው የሚለውን ላታቅ ትችላለህ። በእኛ ሀገር ሁኔታ ደግሞ ሲሆን ከባድ ነው። ሲያለቅስ ያየነው ወንድ ጥቂት ነው። ካለቀሰም ሌላ ስያሜ ይሰጣል። ከሚስቱ ጋርም እንደዛ የሆነ ቢያወራ የሆነ ችግር አለ ተብሎ ይታሰባል። በራሱ መንገድ ወይም ሰርክል የሚያደርጋቸው ነገሮች ግን ድብቱን ወይም የስሜት መጎዳቱን የሚያሳብቁ ሆነው ተገኝተዋል በሚል 10 የሚሆኑ ነገሮችን አይቼ ነበር እንበልና ከስራ በኋላ ቀጥታ ወደ ቤት አለመግባት አንዱ የድብት ዝም ብሎ ወንድ ልጅ ታዲያ ቀጥታ ወደ ቤት ይገባል እንዴ የሚል እንደ ባህል ያስቀመጥነው ነገር አለ። ጎራ ይላል መጠጥ ቤት። ግን በየቀኑ የሚያደርገው ከሆነ እዚህ የሆነ ነገር አለ ማለት ነው። በራሱ መንገድ ማሰብ የሚፈልግበት ነገር ጋር ምርጫው እያደረገ ነው ማለት ነው። ዝም የሚል ከሆነ ነገሮችን በአትኩሮት ማያይ ከሆነ አይነት አይዞሌሽን ውስጥ የሚገባ ከሆነ ከጓደኞቹ ጋር ለምሳሌ
ስልክ ማያነሳ ከሆነ ተብሎ ያየሁት ነገር አለ። በእርግጥ ኢትዮጵያ ውስጥ በድፍረት ሌላ ጥናት ካላደረግን በስተቀር ይሄ ነው ብሎ መናገር አይቻልም። እናንተ ጥናት ካላደረጋችሁ በምታየው ነገር ውስጥ ግን መቼም እንደ ፓይለት ስተዲ የዳሰሳ ጥናትን ቢሆን መናገር የምችልበት አቅም ይኖራል ብዬ አስባለሁ። ወንድ ልጅ እንግዲህ ማልቀስ የለበትም ነው ተብለን ያደግነው ባንባለም ኢንዳይሬክትሊ የሚነገር ወንድ አይደል ወጥ አድርገህ ቀፍጠን በል እንጂ ምን ራሷ ሴትም ትላለች እንዴ የሚያለቅስ ወንድ አልፈልግም አይደል? አሁን በጣም ይሄ ማልቀስን ከድክመት ጋር ማያያዝ ተጀምሯል። አክቹአሊ ደካማ ሰዎች ቤቱን ማስተዳደር የማይችሉ ሰዎች ያለቅሳሉ ለሆነው ላልሆነው። አክቹአሊ ሰው ማንም ሰው ስሜታዊ የሚሆነውም መቋቋም ከሚችለው በላይ ሲሆንበት ብቻ ነው። ማልቀስም ደረጃ የሚደርሰው መቋቋም ከሚችለው በላይ ነው። በቃ አንድ ሰው እስከሚችለው ድረስ ይታገሳል ወይም ይቋቋማል። ናቹራሊ የምናደርገው ነገር ማለት ነው። እስከ ክህሎት ያገኘነው ነገር አለ። እስከዛች ማክሲማም ሌቨል እንቋቋማለን። ለምሳሌ ቲጂ የሆነ ነገር የሚያናዳት ነገር ቢያጋጥማት እስከ ማናደስ ከሚችል ድረስ እሱን ተቋቁማ ታልፋለች። ሌላው ሰው ግን አይደለም። እያንዳንዳችን የራሳችን የሆነ የመቋቋም ችሎታ አለ። እዚህ ጋር ቲጂ ለምሳሌ አይ መንገደኛ ነው ዝም ብሎ የሚጮህ ነው ምናምን ብላ ነው የምታልፈው። ሌላው ደግሞ እንዴት ምናምን ብሎ ስለዚህ ያኛውም እስከሚችሉ ድረስ ነው የሚቋቋመው ማለት ነው። እና ወንድ ልጅ ጋር ሲመጣ አለማልቀስ ዋነኛው ምክንያታችን ወንድ ስለሆናል which is ጀንደር ቤዝድ የሆነ ነገር ነው። ልክ አይደለም። አክቹአሊ ማልቀስም አለማልቀስም የወንድና የሴት የሚባል ነገር ሳይሆን የሰው ስሜት በቃ ሰው ስሜት አለው። ስሜት ማንጸባረቅ ነው። እኔ ላለቅስ እችላለሁ። ኢትስ ኦኬ ምንድነው ማልቀስ ስሜት ደብቃችሁም ታለቅሳላችሁ። አዎ እናለቅሳለን እንዴ እኔ ብዙ ጊዜ አልቅሻለሁ እንዴ ካላለቀስኩማ እንዴት የት እናርገውሽ? የትም ማድረግ አንችልም። ሳይንሱም የሚደግፈው ነገር ነው ደግሞ የምናየው ነገር ነው። እንደውም ብዙ ወንዶች ይበን ቴራፒ ላይ ይመጡና ስፔሻሊ የመጀመሪያ የሁለተኛ ቀን ላይ በደንብ አድርገው ነው የሚያለቅሱት እየተቸገሩም ቢሆን ማለት ነው። ስፔሻሊ ደስ የሚል ኮምፈርት ዞን ስለሆነ ማለት ነው። እየተቸገሩም ቢሆን የማልቀስ ዝንባሌ እንመለከታለን። ታርጌት ኢዝ እነሱ አለቀሱ እኛ አስለቀስን ሳይሆን ሪሊፍ ያገኛሉ። የሆነ በጣም ደስ የሚል ሪሊፍ ማውጫ ቦታ ነበር ያጡት። ቀዳዳ ይከፈታል። ፍርድ የማይሰጥበት ቦታ ላይ ሲሆን ያለቅሳሉ። ማንም ምንም ይላቸው። ስለዚህ ማልቀስ በጣም አስፈላጊ ነገር ሆኖ እንዳናለቅስ የምናደርገው ነገር ካልቸራችን የሰጠን ነገር እንካ ነብዩ ይሄን ውሰድ ተብለን ተሰጥቶን ነው። በቃ ማልቀስ የወንድነት ምልክት አይደለም። ኦኬ እኔም ወሰድኩኝ ለልጄ እሰጣለሁ ማለት ነው ነገር። ስለዚህ ያን ውርስ ተደርጎ የምንሄድበት ማለት ነው። ስለዚህ ማልቀስ መጥፎ የሚሆንባቸው ነገሮች በዚህ እኛ ተዋረድን ማለት ነው። በቃ that's why ትርጉም የሰጠነው ነገር አይደለ ያኔ እኛ ጋር ይሄ እንደዚህ ነው። ወላጆቻችን ናቸው አይደለ ያሳደጉን። ስለዚህ ወላጅ ማለት ደግሞ ልጅን ከዓለም ጋር የሚያስተሳስር ነው። ዓለም ማለት ይሄ ነው ብሎ የሚሰጠው ወላጅ። ለምሳሌ ቲጂ ጅብ ለልጇ ጅብ የሚበላ ነው ብላ ትነግራታለች። ወይ ማታ መውጣት እንደዚህ ነው። ስለዚህ ዓለምን እንዲህ እየነገርናቸው ነው የምንወስዳቸው። ያንን የተቀበልነውን ነገር እኛ ደግሞ እንፈጽማለን። አሁን የምንፈጽመው ነገር ነው ይሄ ማለት ነው። አሁን ማልቀስ ልክ አይደለም ብለን የምናስበው አሁን ካለን ነባራዊ ሁኔታ ሳይሆን ያኔ ማልቀስ ምንድን ነበር ለኛ ልክ አይደለም ተብለን ነው። ስለዚህ አለማልቀስ ጀግንነት ነው። ጀግና መሆን ደግሞ ሁላችንንም ያኮራል። ስለዚህ አለማልቀስ እመርጣለሁ ማለት ነው። እንመርጣለን አብዛኞቻችን። ያው ባህሪም ነው ብለናል ቅድም። ስሜት የምንማረው ነገር ስለሆነ of course ባህሪያችንን በዛ መንገድ ልንቀርጽ እንችላለን። ሌላው ግን ያው የስነ አእምሮ ሕክምና ባለሙያም ስለሆንክ አእምሮ የሁሉም ነገር ማሽን ነው። እንግዲህ ሰው ለመሆናችን ትርጉም ካላቸው የሰውነት ክፍሎቻችን መካከል አእምሮአችን አንዱ ነው። ስለ ስሜት እዚህ ጋር ስናወራ ስሜት ቀጥታ ከአእምሮ ጤና ጋር የሚገናኝ ነገር አለው። አንዳንድ ጊዜ ከላይ አእምሮ ጤና እክል አለበት ሲባል ጨርቁን የጣለ ሰው ብቻ አድርገን እናስባለን። ሁላችንም መጠኑ ይለያይ እንጂ የአእምሮ ጤና እክል ሰለባዎች ነን። ስሜት ጋር ያለውን ቁርኝት ብታወራልኝ የአእምሮ ጤናችን ደስ ይለኛል። ሰዎች ደህና ነኝ የሚሉት እንግዲህ ፊዚካል ኢንፌርሚቲ ወይም የሆነ አካላችን ላይ የሆነ ችግር እስካልተፈጠረ ድረስ ደህና ነኝ ብሎ ያስባሉ። ነገር ግን WHO እንደ ዲፊኒሽን እንዳደረገልን የአእምሮ ጤናችን በጣም ወሳኝ ነገር ነው። አንዱ ፓራሜትር ነው ደህና ለመሆን ማለት ነው። አንድ ሰው በአእምሮ ደህና ነው ለማለት ግን 3 ወሳኝ ነገሮች አሉት።
አንደኛው ሐሳብ ነው። ሐሳብ የሐሳብ መዛባት መኖር የለበትም ብሎ ያሉ ምን እያሰብኩ ነው አሁን ሐሳብ ላይ ስንመጣ ኮግኒቲቭ ዲስቶርሽን ወይም የሐሳብ አንዳንዴ ምን አለ ዴሉዥን የሚባል ነገር አለ። ይሄ ጽንፍ የያዘ በቀጥውት እምነት ያለው ግን የተሳሳተ ግምት ያላቸው እምነት አላቸው። ለምሳሌ ሚስቱ አብራው ነች ቺት የምታረግባት ሁሌ የሚመስለው ይሄ በጣም መጠራጠር ማለት ነው ወይም በጣም መቅናት እንደዛ አይነት ነገሮች አሉ። አንዳንዴ ምን ይፈጠራል ዓለም ለሱ እንደዞረች ማሰብ ነገ መጥፎ ነች ብሎ ማሰብ የሐሳብ መዛባቶች አንደኛው ፓራሜትር ነው። ወይም የታውት ፕሮብሌም ካለ ማለት ታውት ችግሮች ካሉ የመጀመሪያው ለደህንነት ደህና ለመሆን እዚህ ጋር ደህና መሆን አለብን ማለት ነው። ወይም አመዛዝነን ነገሮችን መመልከት መቻል አለብን አንደኛው። ሁለተኛው የስሜት ነው። ስሜት በራሱ ምን መሆን አለበት? ኢሞሽናሊ ስታብል መሆን አለብን። ወይም ልንደሰት እንችላለን፣ ልንከፋም እንችላለን። ኢትስ ኦኬ። ግን እነዛ ስሜቶች ጽንፍ ከያዙ ከመጠን በላይ ደስታ ህመም ነው። አሁን ብዙዎቻችን በጣም ፈንጠዚያ ውስጥ መግባት እንፈልጋለን፣ ግን ህመም ነው። ማንያ የሚባል ባይፖላር ህመሞች ማለት ነው። የስሜት ህመሞች ሁለት ናቸው። የስሜት ህመሞች በራሳቸው አሉ፣ የሐሳብ ህመሞች አሉ ራሳቸውን ችሎ። የስሜት ህመሞች የምንላቸው ባይፖላር የምንለው ከመጠን በላይ ፈንጠዚያ ውስጥ ወይም ደስታ ውስጥ ያለ ምንም ምክንያት መግባት፣ እንዲሁም ደግሞ ድባቴ ውስጥ ደግሞ መቀመጥ። እነዚህ አይነት ነገሮች አሉ። ስሜታችን ከመጠን በላይ ወደ ታችም ከወረደ ከመጠን በላይ ወደ ላይም ከወጣ ችግር አለ ማለት ነው። እነዚህ ላይ እኛ መታየት አለብን። አንድ ነገር ከተከሰተ የነሱ ትርጉም ላይ የኛ ስሜት በስነ ስርዓት የሚያስተዳድር ከሆነ ኦኬ ኢትስ ኦኬ ብለን እናስባለን። ሌላኛውና ሶስተኛው ቢሄቨራችን ነው፣ ባህሪያችን ነው። ስለዚህ የመጀመሪያው ሐሳብ ነው፣ ሁለተኛ ስሜት ነው፣ ሶስተኛው ባህሪያችን ነው። ባህሪ ምኑ የምንተገብረው ተግባር ነው። ተግባራችን ለምሳሌ ራቁታችን ልንራመድ እንችላለን፣ አይምሮ ህመም ሲያጋጥመው ማለት ነው። ሌላኛው ከሰዎች መገለል። ብዙ ጊዜ ራቁታችን ያልኩት ለዛ ነው። ሰዎች የሚያዩት አይምሮ ህመም መንገድ ላይ ያሉ ሰዎች ላይ ብቻ ነው። ኮታችን ደብቀን ግን ከሰዎች ተገለን ልንኖር እንችላለን። ከቤት መውጣት አለመቻል፣ ከእንቅልፋችን አለመነሳት፣ ብዙ ልክ ያልሆኑ ባህሪዎችን መተግበር ማለት ነው። እነዚህ ሶስቱ ፓራሜትሮች በስራችን ላይ በየቀን ተቀን ህይወታችን ላይ በትምህርት ቤት በእያንዳንዱ ቦታችን ላይ ተጽዕኖ ማሳደር ከቻለ የአይምሮ ህመም ነው። ምንም ይሁን ብቻ ከነዚህ ሶስቱ ስሜታችንን ምክንያት ይሁን ወይም ይሄ ለምሳሌ ልጇ ላይ በጣም ከመጠን በላይ የምትጮህ መቆጣጠር የማትችልም ሊሆን ይችላል። ልጇን ከመጠን በላይ የምትጠራጠር ሊሆን ይችላል። የልጇ እያንዳንዱ ተግባር በሌላ ዳይሜንሽን የምትተረጉም ሊሆን ይችላል። ባህሪዋ ደግሞ መምታት፣ ንዴትን በጣም በሌላ ወይ መተግበር ሊሆን ይችላል። እነሱ ነገሮች ቤትን ማስተዳደር ላይ ችግር እየፈጠረባት ነው ማለት ነው። ሌላም ቦታም ላይ እንደዛ ችግር እየፈጠረ እስከሆነ ድረስ የአይምሮ ህመም ነው። ከባዱ ብቻ የአይምሮ ህመም አይደለም የሚባለው። እነዚህ ነገሮች ወሳኝነት አላቸው ማለት ነው። የዕለት ተዕለት ተግባራትን የሚፈጽሙ ለምሳሌ ብዙ እናቶች እናውቃለን። ህይወታችን ውስጥ ጠዋት ትነሳለች፣ ለልጆቿ ታበስላለች፣ ምሳ ትቋጥራለች፣ ትመግባለች፣ ንጽህና ጠብቃ አልብሳ ትልካለች። በቃ ሩቲን ነው፣ ይቀጥላል። እሱ ሲመጣ ምግብ ትመግባለች፣ ቡና ታፈላለች። ቤተሰቡ እንደ ቤተሰብ ቀጥሏል አይደለም የምንለው። እቺ ሴት ለምሳሌ ያለባትን የስሜት ጫና፣ ሴት ያልኩት ያው ቀረብ ስለሚል ነው። ወንዶቹም ጋር ተመሳሳይ ነገር ሊኖር ይችላል ብዬ አስባለሁ። የአይምሮ ጤና እየተዛባ ነው ብለን እንድንል ሊያደርገን የሚችል ፍንጭ ላናገኝ እንችላለን። ራሷም ላታገኝ ትችላለች። ምናልባትም ነገሮች ከከፉ በኋላ ምን እየሆነች ነው እቺ ሴት የተባሉ ሴቶች አሉ፣ ያጋጠሙኝም አሉ። ከዛ በፊት ግን ምን አይነት ክሎችን ነው ማነፍነፍ ያለብን? ዋርኒንግ ሳይኖች አሉ፣ ቅድመ ማስጠንቀቂያ ምልክቶች። በጣም ሰዎች ልብ ሊላቸው የሚገባ ነገር ነው እነዚህ ሳይኖች ወይም ምልክቶች። በጣም እነዚህ እስከታዩ ድረስ ሌላ ነገር መጠበቅ አይጠበቅባቸውም። ምንድን ነው? አንደኛ የስሜት መፈራረቅ ካለ ያለ ምንም ምክንያት ስሜታቸው በቃ ድብርት ውስጥ የሚገቡ ከሆነ በቃ ስሜታቸውን በስነ ስርዓት ማስተዳደር እስካልቻሉ ድረስ ያለ ምንም ምክንያት ካለ ኢትስ ኦኬ። ለምሳሌ ብከስር ቢሰማኝ ኢትስ ኦኬ፣ ግን ሃው ሎንግ የሚለው ነገር ይወስናል። መክሰሬ ወይም የኔ ሰው ብለው ሰው ማጣት ሊሰማኝ ይችላል። ያለ ምንም ምክንያት የስሜት ለውጦችን መገንዘብ መቻል አንደኛ። ሁለተኛ ደግሞ የእንቅልፍ መዛባት ከተፈጠረበት፣ ለምሳሌ ልታስተዳድር ትችላለች እንዳልሽው፣ ግን ማታ ማተኛ ከሆነ በቂ እንቅልፍ ማታገኝ ከሆነ
የሐሳብ ለውጦች ስፔሻሊ መታይ ከሆነ በቀን ውስጥ አንድ ሰው ከ5000 እስከ 7000 የሚያህል ሐሳቦች ያስባል በቀን ውስጥ። ከነዛ ሐሳቦች ወደ 98% ተደጋጋሚ ነው፣ ትላንትም ዛሬም ምናምን የምናስባቸው ናቸው። ከዚህ ውስጥ አብዛኛዎቹ ኔጌቲቭ ናቸው። ለምሳሌ እስከ 80% ኔጌቲቭ ሐሳቦች ናቸው ወይም የሚጎዱን ሐሳቦች ናቸው የምናስበው። አብዛኛዎቹ የሚጎዱን ሐሳቦች ናቸው። ራሴን እንድፈራው እያረከኝ ነው። ኦፍ ኮርስ ለሁሉም ሰው እኮ ነው። እኛ ላይክ ጥናቶች ናቸው እንደዚህ ማለት እና ይሄን የተደጋጋሚ ሐሳቦችን የትኛው ነው እኛም ፎከስ የምናደርገው? አንደኛው ኮግኒቲቭ ዲስቶርሽን ወይም የግንዛቤ መዛባት አንደኛው ምንድነው? ፎከስ የምናደርገው ኔጌቲቭ ነገሮች ላይ ነው። ለምሳሌ ቀናችን የሚገርም ነበረ፣ ግን መሀል ላይ የሆነ ስልክ ተደውሎ ተሰድቤያለሁ። ቀንሽ ምንድነው ሲባል ኧረ በስመ አብ በጣም ነው ያስጠላኝ እንዴ የሆነ ሰው ግን የሚገርም ቀን ነበረ፣ ከልጄ ጋር በጣም ደስ የሚል ጊዜ ነበረኝ። የሆነ እንደዚህ አይነት ነገሮች ካሉ የሐሳብ ችግር አለ ማለት ነው። ማየት አለብን። ሌላኛው ምንድነው? ማሰቦች ስፔሻሊ ባልኖርኩ ባልተፈጠርኩ እንደዚህ አይነት ነገሮች አብዛኛውን ጊዜ የምናስብ ከሆነ በጣም ልብ ልንል ይገባል። በቃ እንደዚህ አይነት ምንም ይሁን ከሰዎች መለየትን ከፈለግኩኝ አይሶሌሽን ብዙ ጊዜ ብቸኝነት መርጥ ከሆነ በጣም በተቻለ መጠን እንደዚህ አይነት ቦታ ኮምፈርት የሚሰጠኝ ከሆነ ያ ማለት ብቸኝነት መጥፎ ቦታ ነው ሳይሆን ሆን ብዬ ከሰዎች ጋር መሆን ስለማልፈልግ ስለማልችል ሳይሆን ስለማልፈልግ ችዬ ግን መቀመጥ ይችላሉ፣ ችግር የለውም ኢትስ ኦኬ። ግን ሆን ብዬ ከሰዎች መለየትን እንደ መፍትሄ ስለቆጠርኩ እንደዚህ አይነት ነገር ከሆኑ እነዚህ አይነት ነገሮችን ካስተዋለን ኢቨን ዴይሊ የምናረጋቸው ነገሮች ከብዶን ዝም ብለን ግን ግዴታ ስለሆነ የምናረግ ሰዎች አለን። ልንጠነቀቅ ያስፈልጋል። እንደ ኤሊ በቃ ግዴታ ስለሆነ እንደውም የሆነ ጊዜ ያጋጠመኝ ምን አለ መታመም የማይችሉ ሰዎች አሉ። መታመም ያ ማለት ምንድነው? እኔ ከታመምኩኝ ለልጄ ወይም ለእንትን የሚደርስላት የለም። ስራ አንድ ቀን ማቅጣት አልችልም፣ ምክንያቱም እኔ ስራ አቆምኩ ማለት ሌላ። በዚህ ልክ ነው ነገሮችን የምናስኬደው። መታመም ለእኔ አልፈቅድም ማለት ነው። ዘው ጋር ይቀጥላል። ላይክ መታመም ቲጂ አሁን የሆነ ነገር ቢከሰት ቤት ትቀራለች። ኢትስ ኦኬ እኮ ምንም ችግር የለም። ያ ኢሜጅ ግን የለንም አብዛኞቻችን ማለት ነውና መሞት አይቻልም የሚላል ጭራሽ በቃ እንደዛ አይነት ነገር የለም። አስታውሳለሁ መሞት አይቻልም። ስለዚህ ያ በጣም ብዙ ሰዎች አሉ እንደዚህ በቃ መታመም አይፈቅዱም፣ ማረፍ አይፈቅዱም፣ በቃ መዝናናት አይፈቅዱም፣ ለራሳቸው የሚባለውን ነገር አይፈቅዱም። እነዚህ ሰዎች ራሳቸውን ቢፈትሹ እና ፈርዘር ሳይሄድ አብዛኛውን ጊዜ ከሄደ በኋላ ነው የሚመጡትና ፈርዘር ሳይሄድ በጣም በቀላሉ የሚድኑበት ሁኔታዎች አሉ። ከዚህ አይነት ሁኔታ ውስጥ የሚወጡበት ሁኔታ አለና እነሱ እንደዛ ቢያደርጉ የተሻለ ነው ብዬ አስባለሁ። ስሜት ከስሜት ይበላለጣል እንዴ? ምናልባት የተደረጉ ጥናቶች ካሉ አንዳንድ ጊዜ ዝም ብሎ ኢመደበኛ በሆነው ተግባቦታችን ደስ የተሰኘ ሰው ይሻላል ካዘነ ሰው፣ የተረጋጋ ሰው ይሻላል ግራ ከተጋባው። ያው ሚዛናቸው ቅድም ያልከው ጥጉ ጋር ከሄደ ችግር ነው፣ ያይቆ ሕክምናም ያስፈልጋል ብለህናል። ግን እንደው የተለየ ፓወርፉል የሚባል ስሜት አለ የሰው ልጅ ላይ? እንዳልኩሽ ላይክ ኮንስታንትሊ ወደ ላይና ወደ ታች ማድረግ ጤናማ ነው። ባላንስ የሆነ ስሜቶች ማስተናገድ፣ ለነገሮች የሆነ ስሜት ላይክ ዝም ብሎ አይደለም። መደበርም ያለ ምክንያት አይደለም ብዙ ጊዜ የምንደበረው። ግን መደበራችን ሃው ሎንግ ቀጠለ የሚለው ወሳኝነት አለው። ምን ያክል ጊዜ ከኛ ጋር ቆየ፣ ምን ያክል ጊዜ ከኛ ጋር ኖረ። ደስታችንም በዛው ልክ ነው። ደስታችን መደሰት ኢትስ ኦኬ ጤናማ ነው። ነገር ግን እንዴት ነው አብዛኛውን ጊዜ ኔጌቲቭ ምልክቱ ስሜቶቻችን እነዚህ መናደድም ይሁንም መጠላትም ይሁን መተውም ይሁን እነዚህ ስሜቶች ራንክ ይደረጋሉ፣ ሬት ይደረጋሉ። ሬት የሚደረጉት በምንድን ነው? ሰብጀክቲቭ ነው። ሰብጀክቲቭ ዩኒት ኦፍ ዲስትረስ ይባላል። ወይም ቲጂ ይሄ ነገር ለአንቺ ምን ያክል ከ10 ትሰጪዋለሽ እልሻለሁ። 10 ትያለሽ፣ 7ም ትይኛለሽ። ስሜትን እኔ ከአንቺ ጋር አይደለም እንወዳደር። እኔ ጋር ያ ስሜት ቀላል ሊሆን ይችላል፣ አንቺ ጋር ግን ከባድ ሊሆን ይችላል። የተቀበልንበት መንገድ ነው። ስለዚህ እኛ በተቀበልንበት መንገድ ብቻ ነው እንጂ እኔ 10 ስሰጠው አንቺ 2 ልትሰጪ ትችያለሽ። ስለዚህ ማወዳደር አይጠበቅብንም። እኛ ጋር ግን የሚሰማን ስሜት በቂ ነው። እኛ ሰብጀክቲቭ ዩኒት ኦፍ ዲስትረስን ካልኩሌት የምናደርገው ምን ያክል ትሰጪዋለሽ፣ አንቺ ነሽ የምትወስኝ ያን ስሜት። ምክንያቱም አንቺ ነሽ እዛ ፔን ውስጥ ያለሽው ማለት ነው። ስለዚህ ጤናማ ያልሆኑትን በዚህ ወይ ነው ምን ተረጉማቸው። ሌሎቹን አቨሬጅ ያሉትን ኢትስ ኦኬ ላይክ ችግር የለውም፣ ወደ ላይ ሆነ ችግር የለውም። ማንም ሰው ሳይደብረው የሚውል ሰው ላይኖር ይችላል። ኢትስ ኦኬ። የቆይታችን የመጨረሻ ጥያቄ ባድርገው ደስ የሚለኝ ነገር
አክሴፕት አድርጎ ይባላል። አንዳንድ ነገርን ስነ ልቦና ላይ ይባላል። በስነ አእምሮ ረገድ ያለውን ነገር ታጋረኛለህ። ለምሳሌ የኔ ባለቤት ኃላፊነቱን መወጣት የሚችል ሰው አይደለም፣ ሁሌ ያናድደኛል። ይሄ ኃላፊነት መወጣት የማይችል ሰው መሆኑን ነው አክሴፕት ማድረግ ያለብኝ ወይስ እኔ መናደዴን በዚህ የእሱ ኃላፊነት መወጣት አለመቻል ምክንያት የምሰጠው ምላሽ ትክክል ነው የሚለውን ነው አክሴፕት ማድረግ ያለብኝ? የብዙ ነገር ውዝግብ ይሄ ነው። ምክርም ስንመክር ሰዎችን አትናደጂ፣ ቻል አድርጊው፣ እለፊው የምንለው ነገር የትኛውን ወገን ነው መሆን ያለበት? ቢቻልና ባይሆን ኃላፊነት ወስዶ በስነስርዓት ቢያስተዳድር ኦኬ፣ እኔ ቢያረጋጋኝ፣ ያረጋጋናል። ግን the only thing እኛ ንዴት የሚመጣው በነገራችን ላይ the way we interpret things ነው፣ ነገሮችን የተረጎምንበት መንገድ ነው እንጂ ንዴት ፈጥሮ አይደለም። ጤናማ ሆኖ የምንኖርም የምንችልበትም እሱ ነው፣ ጤናማ ያልሆንም የምንኖርም በሱ ነው። ነገር ግን አሁን ጤናማ ነው ወይ ነው ጥያቄ። አሁን አንድ ባል ኃላፊነት አልወሰደም፣ ጤናማ አይደለም። ምክንያቱም አብዛኛው ኃላፊነት የሚወስድ ሰው ነው አይደለ? የውጩንም የውስጡንም። ያ ማለት ሴቷ ኃላፊነት የለባትም ሳይሆን ይሄ ወንድነትን አምባገነናዊ ሴንስ ሳይሆን በቃ ወንድነትን መጠቀም አለበት። ቤቷን ማስተዳደር አለበት፣ እሷን መንከባ፣ ይሄ የእሷን ቴሮሪቲ ጥጓን ማስከበር መቻል አለበት አይደለ? በቃ የእሷ እሱ ሲኖር የሆነ ደስ የሚል እንትን አለው። እንደዚህ አይነት ስሜት እንዲሰማት ማድረግ አለበት። ነገር ግን ካላደረገ ሰው ነው አይደለ? እዚህ ጋር ሰውን ማስተካከል የምንችለው ሰው ሲፈልግ ነው። እዚህ ጋር ለመኖር ከተባለ ምንድነው እኛ ጋር ያለውን ነው የምንቀበለው። ፍርድም ስላለ ብዬ ነው ሁሌ እንደተናደድሽ ነው እንደዛ እንዳይፈጠር እሱም ይላል። እንደውም ምንድነው ይሄ ቶሎ ሽበታም ይሆናሉ። እንግዲህ እያየሁሽ ነው። ጥሩ ቤት እንዳለ ያሳያል። አብዛኛዎቹ ላይክ ቶሎ ነው በልጅነታቸው ሽበት ያወጣሉ። ይሄ እኔ ጸጉር ነው አሳያለሁ። እኔ ጸጉር ኦኬ። ሶ ላይክ ምንድነው ዲዩ ቱ ኤጅ ኢትስ ኦኬ። ግን ላይክ ዲዩ ቱ ኤጅ ሳይሆን በጭንቀት ምክንያት በጣም በተደጋጋሚ ይሄንን ነገር ስለሚያሳልፈው የሽበት አይነት የቆዳ አይነት ቆዳቸው ራሱ የተለያየ ነገሮች ይፈጠራልና ምን ለማለት ነው እነሱ ራሳቸው ጋር ያለውን ነገር ነው ላይክ ማስተካከል የሚችሉት። ባንቀበል ምን እናመጣለን? አሁን ንዴታችን ይቀጥላል። ሶሉሽን የለውም አይደለ? ባንናደድ የተሻለ የምንሆነው እኛ ነን። ብንናደድ ግን ምን እናመጣለን? ምን ቀይር ከሆነ ጥፋት ነው ሌላ ነገር ተናድጄ ኃላፊነቱንም ሳይወጣ ስለዚህ ሌላ እኔን መጉዳት ነው የሚፈጠረው። ባይሆን ኢትስ ኦኬ። አሁን ይሄን ስል እሱ ኃላፊነት አለመወጣቱ ትክክል ነው ሳይሆን the only solution ያለው እኔ ጋር ነው። በተቻለን መጠን እኔን ማረጋጋት መቻል አለ። ከዛ በኋላ ነው ሶሉሽን የሚፈለገው። እንደውም ከዛ በኋላ እኮ አንዳንዴ እኔም ላጠፋ እችላለሁ፣ ና እስቲ አብረን ሌታስ ቴክ ቴራፒ። አየሽ እኔ ተረጋጋው አይደለ? ስሜታቸውን ካላሳየናቸው ልክ የሆኑ ይመስላቸዋል ብለን ስለምናስብ መሰለኝ። ኦፍ ኮርስ እኔ እሱ ኃላፊነት ሳይወጣ እኔ ተረጋግቼ ቢያይ ልክ የሆነ ይመስለዋል። ልክ እንዳልሆነማ ማሳወቅ አለብኝ አይደል? ግን ላይክ አሁን እኔ ተረጋጋው አይደለ? ለምሳሌ አንቺ ከባልሽ ጋር ባለሽ ግንኙነት እሱ ሁሌ እንድትበሳጭ የሚያደርግሽን ነገር እኔ ተረጋግቼ ሃንድል አደረኩት። ዴን ኔክስት ስቴፕ አለ። አይሽ እዛ ጋር ስረጋጋ ነገሮችን ማይበትን አንግል ይቀይርብኛል። ኦኬ አሁን ይውሰድ ችግር የለም ከሬት ነው ይሄ ነገር ጥሩ ነው። ሶ በዚህ ሁኔታ ደግሞ እስቲ ሰዎችን ብናማከር ወደሚለው ሁለታችን እንትን ከሆነን ግን ወደዛ አንሄድም። የተሻለ ሶሉሽን ፍለጋ እንድንሄድም ያደርገን አንዱ አካል ሲረጋጋ ነው። ያስኬዳል። በጣም ቆንጆ ቆይታ ነበረን በወሬ ኮርነር የቻናል 1 ቆይታችን። እንግዳችን ደግሞ እንደተመለከታችሁት በጣም ብዙ ወደ ህይወታችሁ መመንዘር የምትችሏቸውን ሀሳቦች ያጋራን ወጣቱ ባለሙያ የስነ አእምሮ ሕክምና ባለሙያው ነብዩ ጃኪሶ ነበረ። ቤተኛችን ስለሆንክ እንግዳችን ስለነበርክ በጣም አመሰግናለሁ በቤተሰቦቻችን ስም። እኔም አመሰግናለሁ ቲጂ፣ በጣም እጅግ አድርጌ አመሰግናለሁ እንግዳችሁ ስላቀረባችሁኝ። ቴንክ ዩ። ቤተሰቦቻችን ለነበረን ጊዜ ለሰጣችሁን ትኩረት ለሰጣችሁን ጽሞና ከልብ እናመሰግናለን። ወሬ ኮርነር የዛሬው ፕሮግራማችን በዚሁ ተጠናቋል። መልካም ቀን ይሆንላችሁ።